የዛ ጋር ሊማር የተቀመጠው ሰው አንድ ፍሬ ሀሳብ ሜን የሆኑ ሰዎች የተበሳጩት ትምህርታቸው ስለተነካባቸው እኮ ነው። ለምሳሌ አልነበርኩም፣ ግን ሜላ በደንብ ሲያወራ እየሰማሁት ነበር። ዛሬ ላይ ቀን ጠዋት ላይ እየሰማሁት ነበር ከዩቲዩብ ላይ ከሜላ ጋርም ስናወራበት ነበር። እና ሜላ በስርዓት ረጋ ብሎ ሚውት ሲደረግ ደግሞም በኮመንት ሲሰደብ ሁሉ ታግሶ ትምህርቱን ቻሌንጅ እያደረገ ነበር። ፍቅርን ከዚህ በላይ እንዴት ነው ዲፋይን እንደምትለው? ልክ እኮ ነህ ዳንዬ። ግን እንዴት መሰለ አሁን እዛ ጋር አሪፍ ነበረ፣ ሂደቱም አሪፍ ነበረ። ልክ ነህ ግን ካልከኝ ልክ አይደለሁም ማለት ነው አይደለም። ፍሬ ሀሳቡ አሁን እዛ ጋር የተቀመጡ ሰዎች ፍሬ ሀሳቡን ሳይዙ ጀስት እዛ ጋር ኃይሉ የሰጣቸውን ሀሳብ ነው ይዞ የወጡት። ዜን ይሄኛውን አካል እንደ ጠላት መቁጠር ጀምሩ ማለት በምን አወቅ? የኃይሉን ይዘው መውጣታቸውን በምን አወቅ? የሰውን ሁሉ ኮመንቶች ምናምን እኮ ማየት ትችላለህ። ነገሮች ገብቷል። ከዛ ጊዜ በኋላ ለምሳሌ ይቅርታ ስም ስለጠቀስኩ ኮኪን ብጠይቃት ሙሉ በሙሉ የኃይሉ ሰው ሆናለች። እስከዛ ጊዜ ግን ከነ ዮኒ ጋር ምናምን አሁንም እየዋሸ ነው። እሷ ከዛን ቀን ጀምሮ አይደለም የሱ የሆነችው። አዎ፣ ግን ከዛ በፊት ግን ኮኪን በእንደዚህ አይነት ስም ግን አትጠራም ነበር አይደል? አሁን የተገለጠችው መቼ ነው ብለህ ነው እንጂ የምታወራው። በግልጽ የዛኑ ቀን ሲጠይቃት እንደዛ እንደምታምን በአደባባይ ተናግራለች። እሷ ተናግራለች። አዎ፣ እሷ ተናገረች ማለት ያው ቀን ነው ማለት ያው ቀን ጠይቀው ያው ቀን መልሶላት አምናው ነው። እኔ ሰማሁትን ይቅርታ ጀጃ አላደርግም። ስለዚህ አሁን እሷ አንተ የምታወራውን በአደባባይ ላይ ስትናገር የተናገረችው ኦልሬዲ አሁንም እንደሷ አምናለው እያለች ራሷን ዲፋይን አድርጋ ነግራናለች አይደል? እሷ የተናገረችውን ነው እኛን እናምን የምንችለው። አሁን አንተ የምትለኝን በግልጽ ማሳመን አይቻልም ነበር? ምን አልከኝ? እዛች ጋር ታግሶ ስድቡንም ነቆራውንም ምኑንም ዲስሪስፔክቱን ታግዞ ቢያንስ ኮኪን አሳምኖ መውጣት አይቻልም ነበር? እሱ እኮ ነው የተደረገው እኮ እሱ ስላልታየኝ ነው። ለምሳሌ እሺ ይሄን ትምህርት አላምንበትም ብለሃል አይደል? ታምንበታለህ አንተ? የትኛውን? የሉያንስን? በፍጹም። እሺ አንድ ቀን ሞግታቸው ታውቃለህ? አይ እኔ በእርግጥ በቅርቡ ነው ወደ ቲክቶክ አለምም እንደዚህ የገባሁት። ለእንደዚህ አይነት እንትን አለም፣ ግን ባገኘሁት አጋጣሚ ግን ሞግታቸዋለሁ። አሁንም ቢሆን ከታች የገባው ሪኩዌስቶቹ ምናምን ልክላቸዋለሁ ልሞግታቸው። አሁን ላይ ብዙም እንድታየው ያክል ነው። አየው አሁን የቀለለህ ምንድን ነው? ሰው ደፍሮ ገብቶ ለመገተውና ትምህርታቸውን እንዲህ እንኳን ህዝቡ እንትናም እንደዚያ ምናል እንዲህ ብሎ እንዲጠይቅ የተደረገው ሜላው ገብቶ ስለሞገተ ነው። አየው ስራ ማለት ይሄ ነው። አሁን አንተ እየሰጠ ያለው አስተያየት አትሊስት ይሄንን እንኳን አላደረክም። በኮመንት እየተሰደበ ደጋግሞ ሚውት እየተደረገ ያንን ሁሉ ታግሶ ትምህርታቸውን ያስተምራል የተባለውን ሰውዬ ፊት ለፊት መሞገት ሲያቅተው ወርዶ ሲሄድ ሁሉ አድርጓል። ያደረገው በምንድን ነው? እሱ በፍቅር ነው፣ በትዕግስት ነው። ሲሳደብ አልሰማኸው፣ ሲያበሳጫቸው አልሰማኸው። ትምህርታቸውን ግን ሲያፈራርስ ነበር። እና የፍቅር ትርጉም ወይ ተበላሽቷል ብራዘር፣ አሊያ ደግሞ በውስጥ አንተ ራሱ የምታምነው የእነሱን ትምህርት ነው ማለት ነው። እኔ የሚታየኝ ያ ያላደረግከውን ነገር ነው ለማውራት እየሞከርክ ያለው። የተሻለ የሚሆነው ምንድን ነው? ኑረው። አሁን የምታወራውን ነገር አትሊስት ኑረው። እንደዚህ አይነት ሰዎች ካሉ እስቲ በፍቅር አሳየን። ዲፌንድ ስታረግ ስትሞግት ምናምን አሳየን በፍቅር። እሱ የተሻለ ነው የሚሆነው። ምክንያቱም አሁን እኔ ኦነስት ሆኜ ነው ዛሬ ነው ኢቨን ሙሉ ቪዲዮን ያየሁት። ጠዋትም ስናወራ ነበር ከሜላ ጋር እና በደንብ ነው ሲበሳጭ አልሰማሁትም። ዳርዥ አይደለም እያወራሁኝ ያለሁት። ሲያስቆጣቸው በጣም በትዕግስት በጣም በትህትና ከዚህ በላይ እኮ የለም ብራዘር። እና አንዳንዴ የምንናገረውን ነገር ማወቅ አለብን ብዬ አስባለሁ። የተሻለ የሚሆነው እድል ካገኘ እነኝን ሀሳቦች የማታምንበት ከሆነ የእውነት ብትሞግት አሪፍ ነው። እሱን ነው የምልህ። በዚህ በላይ ብዙ እዚህ ላይ ሀሳብ ማውራት ያለብን አይመስለኝም። እና
ኮመንትን አስተካክለው ለማለት ያክል ነው። ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበል። ሌላ ሰው ካለ እንቀበል። ሰው ትምህርቱ ሲነካበት ባይዘው ይበሳጫል። ኦቤስ ማለት የተለመደ ነው። የሆነ የገነባው ያዘጋጀው ትምህርቱ ሲፈርስበት ሊበሳጭ ይችላል። ግልጽ ነው። ግልጽ ነው። ቴዲ እስቲ ገባ ገባ ወዳጅ ኦርቶዶክስ እኮ ነው። ኦርቶዶክስ ነው። ኃይለ ዮሐንስ እንደግፋል ሆን ብሎ። በነገራችን ላይ አንተ አልነበርክም እንጂ እዛው ላይቭ ላይ ሲደግፏቸው የነበሩት ኦርቶዶክሶች ናቸው። ማለት ትምህርት እኮ ተቀብሎ አይደለም እኛን ለመቃወም የነሱን ትምህርት ተቀበሉና በዛ ሞመንት እኛን ሲቃወሙ ነበር ማለት ነው። እና ምን ያህል ለእውነት አመፃ እንደወጡ ነው የሚያሳየው። እኔ ብዙ ጊዜ እላለሁ እኔ አሁን ማርያም ታማልዳለች ብል ለምሳሌ አክሊሉ ገብቷውን ይሞግተኛል ከታች የሚጽፈው ማለት ነው። ያውም ፈሪ እያለ ነው አስገባኝ። እንዴት ነው ማርያም የምታማልደው? ምን ለማለት ፈልገ ነው የሚለኝ። ከተናገሩት ጋር ሳይሆን ከተናጋሪው ጋር ነው ያላቸው ችግር። እና እዛ ጋር እነሱን የሚያምኑትን እምነት ነው እንግዲህ ዲፌንስ አደረገ የነበረው ማለት ነው። ግን ኦልሞስት ሁሉ ማለት በሚቻል ደረጃ እዛ ላይቭ ላይ የነበሩት በቃ ለነሱ ነበር ሲደግፉ የነበሩት። በርቺ ኮኪ ወደፊት በይ ምናምን እንደዚህ አይነት ፕሮቴስታንት የተናናቅም ጀግና ሲሏል የነበረውና ትዝብት ነው ትርፉ። ያው እውነት በደጋፊ ብዛት አትቆምም። እውነት ብቻዋን ነው የምትቆመው። እውነት ብቻዋን ትቆማለች እና ምንም ጌታ ኢየሱስ እሺ ጌታ ኢየሱስ ብቻውን እውነት ነውና እሱን እናገራለን ማለት ነው። እሱን እናገራለን። ስለዚህ ሌላ ጊዜ በቃ በጊዜ እንግባና በዛ ርዕስ ማውራት እንችላለን። በደስታ በደንብ እንገባበታለን። ሀሳቦቹ ምናልባት እንግዲህ ዛሬ እንደውም ያገኘነው አሪፍ ሀሳብ ይመስለኛል። ከሞርሞኖች ጋር በተገናኘ ሰብሰብ አድርገን ደቂቀ እምነቶችን ይቻላል አሪፍ አንድ ላይ ብናወራባቸው ጥሩ ነው ያስባለሁ። እናወራባቸዋለን። አስቀድመን ማስታወቂያ እንሰራና እነሱም እንዲመጡ እንዲያወሩን እንደዛ ማድረግ እንችላለን። እሺ ኩሽ እሺ አይ ቲንክ ኔትወርክ ይመስለኛል ወይ ተመልሰህ ግባ ካለ እሺ እንመለስ መሰለኝ ወደ ሀሳባችን። ኦርቶዶክሶች ከስር ኮመንት እያየን ያለ ነው። ገባ ማለት ትችላላችሁ። ኦርቶዶክስ መልስ አላት ወይ ብለን አንስተን እያወራን እየተነጋገርን ነበር። ፕሊስ ካላችሁ ግቡ፣ በጣም በደስታ። ኦርቶዶክስ መልስማ አላት፣ እንደው መልሷን በደንብ ይዘናል። ኦርቶዶክስ እንደ አንድ ኦርቶዶክሳዊ መሞገት እንችላለን የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን። መልስ
አለን የሚል ኦርቶዶክስ ስላሴን በተመለከተ፣ ጥምቀትን፣ መዳንን በተመለከተ፣ የማርያምን ጉዳይ በተመለከተ መልስ አለን የምትሉ ሰዎች ካላችሁ በደስታ እንቀበላችኋለን። ማውራት መነጋገር እንችላለን። አንድ ቁጥር ጻፉልን፣ መግባት ትችላላችሁ ወይ ሪኩዌስት ላኩልን። ተስፋዬ ከኮመንት እንደው ገፋ በልና መልስ ካለ ቴዲ መግባት ትችላለህ እና በጣም ቀላል ነው። አስመርጠን መልስ አለኝ የምትልበትን ርዕስ አስመርጠን በዚህ ጉዳይ ላይ የምትለውን ነገር ማውራት መነጋገር እንችላለን ማውራት መነጋገር እንችላለን። እሺ ካላችሁ እድል እየሰጠን ያለን ኦርቶዶክሳውያን ካላችሁ መመለስ እንችላለን። አሌክስን አየሁት እንዴ? አሌክሱ አለ? አሌክስም ቢኖር ጥሩ ነበር። ማነው አሌክስ? አሌክስ ፓስተር አሌክስ ሲገባ አየሁት ነበር ነው እንዴ? ኦኬ እሺ ሌላ ኦርቶዶክሳዊ ካለ እንቀበል። በዚህ ጉዳይ ላይ ኦርቶዶክስ መልስ አላት ብላችሁ የምታምኑ ኦርቶዶክሳውያን ትችላላችሁ። በጣም እንደ አንድ ኦርቶዶክሳዊ በዚህ ጉዳያችን ላይ እኛ እኮ መልስ አለን የምትሉ ኦርቶዶክሳውያን ነገረ ድነትን በተመለከተ የቤተ ክርስቲያኒቷ የነገረ ድነት መሰረት ሀሳቦች በደንብ ማውራት እችላለሁ የምትሉ ሰዎች ካላችሁ በደስታ ነገረ ድነቷን በተመለከተ የቅዱሳን ምልጃን በተመለከተ በጣም ብዙ የምታነሷቸው ኦርቶዶክስ ቤተክርስቲያን መልስ በዚህ ነገሯ ሙሉ ናት የምትሉ ሰዎች ካላችሁ አስመርጠን እድል ለእናንተ እንሰጣለን። እናንተ ትመርጣላችሁ። በዚህ ጉዳይ ላይ ቤተክርስቲያናችን በጣም ሙሉ ናት የምትሉ ሰዎች ካላችሁ በጣም በደስታ እንቀበላችኋለን። እሺ ካላችሁ እንቀበል። ካሌለ ግን ያው እሺ ነገረ ድነት ላይ አንድ 3 ጥያቄ ብንቀበል ምን ይመስላል? ሚላይ እንችላለን አትሊስት። እሺ ጠይቁና አንድ ነገረ ድነት ላይ ጥያቄ አለኝ የምትሉ ሰዎች ካላችሁ እሺ። ባህሩ ሰላም ባህሪያው ነው የሚለው ብሔራዊ። እሺ ብሔራዊ እንዴት ነህ? እግዚአብሔር ይመስገን አለው አለን። ከየት ቤተ እምነት ነው? ከየትኛውም ይሁን አንተ የምታውቀው ነገር ምንድን ነው? ለምሳሌ እኔ እንድጠይቅ ነው። አይ አንተ የትኛውን ነው ስታወራ ገብቼ ነው። ስለ ኦርቶዶክስ ምናምን ስታወራ ገብቼ ነው። ግን እምነት ምናምን እዚህ ጋር አልገልጽም። ግን ስለምንድን ነው የፈለከው እኮ? ምን ብዬ አንተ የት እንደሆንክ አውቄን የትኛውን ልጠይቅ? እኔ የኢየሱስ ክርስቶስ ልጅ ሰማይና ምድር የፈጠረው አምላካችን መድኃኒታችን ኢየሱስ ክርስቶስ የፈጠረኝ ሰው ነኝ። ማርያም ታማልዳለች ብለህ ታምናለህ? አዎ ታምናለህ። እና ኢየሱስ ያማልዳል ብለህ ታምናለህ አንተ? ስለዚህ ኦርቶዶክስ ነህ ማለት ነው። እና አለ ኢየሱስ አልናገርም ስላልክ አይ ኢየሱስ ጌታ ነው ካሉ በኋላ ኢየሱስ አማላጅ ነው ማለት ኢየሱስ ጌታ ነው። ጌታ ወደ ከየት እንደሆንክ ስላወቅኩ
ብሔራዊ በቃ ችግር አትጨናነቅ። በቃ አሁን ሀሳቡ ላይ እንመለስ። ስለዚህ መልስ አለኝ ብለህ ታስባለህ? እንደ አንድ ኦርቶዶክሳዊ ልጠይቅህ፣ እንደው ቀለል ያለ ጥያቄ ልጠይቅ። እሺ በምን ጉዳይ ላይ ብታወራ ይቀላል ነው? እኔ ልምረጥልህ። አንተ ማርያም ታማልድ? አዎ ሰው ነው የሚያማልደው እንጂ ኢየሱስ ክርስቶስ ታማልድም። ያማልዳል የሚል ነገር የለም። ስለ ማርያም ምልጃ ነው በደንብ እውቀት ያለ። አይ ኢየሱስ ክርስቶስ ያማልዳል የምትለው ነገር ካለ ነገር አብራራልኝ። ችግር እኔ አብራራለሁ። ያንተን እንጨርስና አሁን መልስ አላት ብለን የምታስበው ኦርቶዶክስ ስለሆነ እሱን እንጨርስና ከዛ ወደ እኔ ሀሳብ ደግሞ እንመጣለን። ችግር መልሱ ያው ኦርቶዶክስ ብቻ ሳይሆን እግዚአብሔር ራሱ መልስ ነው። በጣም አሪፍ። በቃ አሁን ታሳየናለህ። እግዚአብሔር እንደዛ ያለበትን ቦታ ታሳየናለህ። ማርያም እንደምታማልድ መጽሐፍ ቅዱስ ይናገራል? አዎ። ምኑ ጋር ማርያም ታማልዳለች የተባለው ምኑ ጋር? ኢየሱስ ያማልዳል የሚለው የቱ ጋር ነው? ሮሜ 8:34 እሱ ስለሚያማልድ አይደለም የሚያወራው። አይ ያማልዳል መጽሐፉ ስለ ኢየሱስ ምልጃ ይናገራል። እሱ ካነሰ ዕብራውያን 7:25ም ጨምርልሃለሁ። እሱ ጋር አንብብ፣ በደንብ አድርገህ አንብብ። እሺ በደንብ አድርገህ አንብብ። ይኸው የተጻፈ ልክ እንደዚህ አሁን አንተ ልክ እንደዚሁ አንብብ የምትለኝን ክፍል ንገረኝ ስለ ማርያም። እሱ 8:34 ላይ ያለው ስለኛ ይልቁንስ በአብ ቀኝ ያለው ስለኛ የሚማለደው ይላል እንጂ የሚማለደው አይልም። አትሳሳት። የሚማለደው አይልም። የሚያማልድ ይላል። እስኪ አስቀምጥ እዚህ ጋር። አዎ ጻፉለት፣ ከስር ኮመንት ጻፉለት። እስኪ እዚህ ጋር አንተ አሁን 8:34 ላይ በአብ ቀኝ ስለኛ ይልቁንስ የሞተው በአብ ቀኝ የተቀመጠው ስለኛ የሚማለደው ትርጉም አለው። የሚያማልደው ማለት የሚማልደው ይላል። እሱም በደንብ አንብብ። የሚማልደው አማላጅነቱን እንደሚናገር ችግር የለም። አሁን ቃሉን እናንብበውና አንተ አትቸርሰኛ፣ አትሾክል፣ ችግር የለውም። አይ ቆይ አንተ ያላለውን ከምትል መጽሐፉ ምንድን ነው የሚለው? የሚማለደው ነው የምለው። እስቲ እንየው። ግድ የለም ስሜታዊ አትሁን። አንተ የማይሆን ነገር አታውራ። እሱ አትጨምር። ችግር የለም። አንብብ እስኪ አንብብ። ችግር የለም። አሁን አንተ ስሜታዊ አትሁን። ኧረ ስሜታዊም አልሆንም እኮ ይኸው ለአንብብ። ታነበው አንተ ላዙር ካሜራዬን ላዙር። የሞተውስ ይልቁንስ በአብ ቀኝ የተቀመጠ ስለኛ የሚማልደው ነው የምለው። እሱን አንብብ እስኪ። አይ አይደለም ላሳይህ ወይ ላዙር ካሜራ። አንተ አይተህ ነው የምታምነው? አይቶ ነው የሚያምነው ወዳጃችን። እሺ ወዳጃችን አይቶ ነው የሚያምነው። እሺ እሺ ምንድን ነው የምለው? እስኪ ያው እሺ ሮሜ 8:34 ከዛ 34 ምንድን ነው የምለው? 38 እሺ እዚህ ወርዚ ያሳየኛ። አዎ ያው የሚያደርጉትን ኢየሱስ ከክርስቶስ ከዚህ ጀምር 34 እርሱም ስለ እኛ የሞተው የሞት የተነሳው እግዚአብሔር አብ። ቆይ አትንካ አንተ አጠፋው እኮ እያነበብኩ ነው እኔ። ተረጋጋ። ለምን አጠፋው? ተረጋጋ ብራዘር። ራሱ ነው የጠፋው፣ ስክሪኑ ነው የጠፋው። እሺ ሲያምሩ ማነው ከዚህ ጀምር ብራዘር። 34 እዚህ ጋር ነው። አዎ 8:34 ላይ ማን ነው የሚፈርደውን? ኢየሱስ ክርስቶስም ይደርባቸዋል። እሺ ከዛ ቆይ 8:34 ነው። ቆይ እርሱም ስለ እኛ የሞተው ከሙታን የተነሳው በእግዚአብሔር አብ ቀኝ የተቀመጠው ስለ እኛ ለምን ተቆይ ስለ እኛ የሚማልደው ይላል። ይኸው የሚማልደው ማለት
ቅዱስ ኢየሱስ የሚማልደው ማለት ምን ማለት ነው? የሚያማልደው አይልም እኮ የሚማልደው እኮ ነው የምለው። የሚማልደው ትርጉም አለው። የሚማልደው እኮ ነው የምለው። ያው ነገር እኮ የሚማልደው እኮ ማን ነው የሚማልደው? የሚማልደው እኮ ነው የሚማልደው። ማን ነው የሚማልደው? የሚማልደው ማለት የሚፈርደው እግዚአብሔር አምላክ ሰማይና ምድርን የሚፈርደው የሚገል ስለኛ የሚተጋ ማለት ነው ትርጉሙ። የሚማልደው ማላጁ ማን ነው? እዚህ ጋር እሱ ጋር አማላጅ አይደለም። ስለሚያማልድ ወይልማ የሚማልድ የሚያማልድ አይደለም። ማየት አይደለም ማየት ማለት እዚህ ጋር ማየለችም ማየለችም መነጽር ተጠቀማለን ነው የሚማልደው ማለት ስለኛ የሚተጋ ስለኛ የሚጸልይ እኛ የሚፈርድ ብራዘር ስለኛ የሚጸልይ ስለኛ የሚተጋ ነው ያልከው? አዎ ትርጉሙ ነው። ቀጥታ ትርጉሙ ነው። ገዳይ ነው እሱ፣ ፈራጅ ነው አምላካችን። አንዴ ቆይ አንዴ ተረጋጋ ብራዘር። ቆይ አንዴ መጽሐፉ ግን ምንድን ነው የሚለው? የሚማልደው ማን ነው? እዚህ ላይ ኢየሱስ ነው ማለት ነው። የት አለ ኢየሱስ? የሚማልደው ማለት ኢየሱስ እሱ እኮ ተማላጅ ነው እንጂ የሚማልድ ተማላጅ ነው። መጽሐፉ ምን ይላል ነው? አሁን ከኪሳ የሚማልደው ይላል። የሚማልደው ማለት ምን ማለት ነው ትርጉሙ? የሚማልድ አንተ በግድ ልታሳምን ትፈልጋለህ? አይ መጽሐፉ ነው በግድ የሚያሳምን። መጽሐፍ ቅዱስ የሚያማልድ ብል አምናለሁ አይልም። አይወልህ የሚማልደው ይላል። አዎ የሚማልድ የሚማልደው ይኸውልህ አንተ አሁን ስታወራ ይህን የሚያምኑት ካሉ አሳምናቸው። ስፔሊንጉ ግን ትክክል አይደለም። ስፔሊንጉ የተጻፈው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ አምላክ ነው። የትኛው ስፔሊንግ ግን የተሳሳተው? የሚያማልድ ብል አማላጅ ማለት ነው። የትኛው ስፔሊንግ ነው የተሳሳተው ብራዘር? የትኛው ስፔሊንግ ነው የተሳሳተው? አሁን ምንድን ነው የምታሳየው አንተ? የትኛው ስፔሊንግ ነው የተሳሳተው? አንተ ምንድን ነው የምታሳየው? የትኛው ስፔሊንግ ነው የተሳሳተው? የሚማልደው የሚለውን የሚያማልደው ብል ትክክል ነው ብራዘር። ሰላም ነው ግን እኔ በደንብ አድርጌ እኮ ነው ለአንተ ከነምንም አንተ ጥያቄ ካለ አንተ ይቀኝ። እሺ በቃ ችግር የለም። አሁን አንተ ምን ታደርግልናለህ መሰለህ? አሁን አየነው አይደል እኔና አንተ። አሁን ደግሞ ምን ታደርግልናለህ መሰለህ? በቃ በጣም ቀላል ነው። ማርያም ልክ እንደዚህ እንደ ኢየሱስ እንደተጻፈላት ማርያም እንደምታማልድ የተጻፈበትን ቦታ አሳየን፣ ላውጣለህ። ስለ ማርያም ብቻ ሳይሆን ማርያም ብቻ አይደለችም። ኢሳያስ ላይና አንብብ። እሺ በደንብ ኢሳያስ ስንት? ትንቢተ ኢሳያስ ላውጣለህ። ሙሉን አንብብ። እንደው ምን እንደምል ታውቃለህ? እዛ ጋር ምን ኢሳያስ ስንት? አሁን ስንት አንተ ለማወቅ ከፈለግ ማለት ነው። ኢሳያስ ስንት? ማርያም እንደምታማልድ የሚያሳየው ኢሳያስ ስንት ነው? ስለ ማርያም ብቻ ለምን ታወራለህ አንተ? አይ አሁን ጥያቄው ማርያም እንደምታማልድ ፈጠረብኝ። ማርያም ማማለዷን ማሳየት ካልቻላችሁ ሁሉም ነገር ከንቱ እንደሆነ በቃ ገባችሁ ማለት ነው። ይሄ ማለት እኮ ኢየሱስ ክርስቶስ አንተ እስኪ ይህን ተራራ ዳቦ አድርግ ብሎ እንደተጠየቀ ነው ያንተ ጥያቄ። ጥቅሱ ላይ አተኩር። ኢሳያስ ስንት ነው? አንተ ጥቅሱ ላይ እንድትቀመጥ እሱን እንደዛ አንተ እንደዛ ታስባ እንደዛ ካሰብክ ኢሳያስ ስንት ወዳጅ ፎከስ አድርግና ወዳጅ ኢሳያስ ስንት? አንተ አማላጅነቱን በሰው ዘንድ ነው የምትቀበለው እንጂ እሱ እግዚአብሔር አምላክ እሱ አማላጅ ከሆነ ተማላጅ ማን ነው? በቃ እሱም በኋላ እናወራለን። አሁን ኢሳያስ ስንት? አሁን እናወራለን። ተማላጅ ማን ነው? ኢሳያስ ስንት ወዳጅ? ይሄው ኢሳያስ አውጥቼልሃለሁ። ኢሳያስ ስንት እናቀ? ኢየሱስ ጌታ ነው የምትለው አንተ። ኢየሱስ ጌታ ከሆነ አማላጅም እሱ ነው። ወደ ማን ነው የሚያማልደው? እሱ ወደ ማን ነው የሚያማልደው? አሁን ጥያቄ ነው እንጂ ያለብህ መልስ የለም። እንድታየው ያክል ነው። በቃ አሁን ተረጋጋና
ስማ የግድ በረዶ እንዲዘንብ ነው የምትፈልጉ አንተ? ቆይ ተረጋጋና አሁን ላስረዳ። መጽሐፍ እኛ አይደለንም ባይዘዌ ኢየሱስ አማላጅ እንደሆነ የነገረን እኛ አይደለንም። ኢየሱስ አማላጅ እንደሆነ ቅድም አሳየው እኮ አሳየው ወዳጅ። አሁን አንተ ስለሚማለት ነው የሚያወራው። እሱ ይማለት መንፈስ ቅዱስ አያማልድም። ሲያማልድ የነበረው ድሮ በዓመተ ፍዳና በዓመተ ምሕረት ነው። የዛኔ በምድር ላይ ያለ መጣ፣ ተሰቀለ፣ ከዛ በኋላ ተፈጸመ፣ ተገረፈ። አሁን አንተ አሁን ዝም ብለህ ነው እያወራህ ያለ ማስረጃ ነው የምታወራውና ወይ እንደዚህ እናድርገውልህ። አሁን እንድሰማ አንተ ያንስማ መጀመሪያ እንድሰማ ቆይ አንተ አልጨረስኩም። እሺ ጨርስሽ። እግዚአብሔር አምላክ በልጁ መንፈስ ቅዱስ በስጋ መጥቶ ስጋ ለብሶ መጣ ወደዚህ ምድር ማለት ነው። መንፈስ ቅዱስ ስጋ ለብሶ በአብ በወልድ መንፈስ ቅዱስ አንድ አምላክ የላከው ማን ነው? አብ ነው አይደል? የመጣውስ ማን ነው? መንፈስ ቅዱስ ነው አይደለም? የመጣው ልጁ ነው አይደል? ስጋ ለብሶ እሺ፣ ስጋ ለብሶ መጣ። እሺ፣ ስለኛ ተገረፈ። 40 ቀንና 40 ሌሊት ጾመ፣ ተገረፈ፣ ተሰቀለ። ከዛ ምን ሆነ? አባቶ ሆይ የሚያደርጉትን ነገር አያውቅምና ይቅር በላቸው አለ። እሺ፣ የዛኔ ነው ያማልደው እግዚአብሔር አምላክ። ገብቶሃል? ከዛ ያኛ ማለደ ቆይ አልጨረስኩም። ከዛ በኋላ ምን አለ? ተፈጸመ አለ። የዛኔ ተፈጸመ ያለ እኮ የሚያደርጉት ምን ነው የተፈጸመው? ምልጃው የዛኔ ከአባቱ ጋር እኛን አስታረቀ። ከዛ ምልጃው በዛኔ ግን አሁን ወደ ከሞተ በኋላ ከሙታን ከተነሳ በኋላ ሊያማልድ አይችልም። እሱ አምላክ ነው፣ ጌታ ነው። ኢየሱስ ጌታ ነው፣ እውነት ነው። እኛም እናምናለን ኢየሱስ ጌታ ነው። እኛ ኦርቶዶክስ ነው፣ ግን ኢየሱስ ጌታ ነው እናምናለን። ኦርቶዶክሳውያን ያምናል፣ ግን አማላጅ አይደለም። ጌታ ነው፣ ፈራጅ ነው። እዛ ጋር አንብበንም እናንተ አሁን ኢየሱስ ጌታ ነው ትላላችሁ። ጌታ ወደ ማን ነው የሚያቀርበው? እሱ ወደ ማን ነው? በቃ አሁን ስታወራ ሰማሁ አይደል? እኔ ደግሞ የመስማት አቅም ነው። ልክ እኔ ጸጥ ብዬ እንደሰማሁ ደግሞ ወደ መስማት ኦኬ። አሁን ኢየሱስ ክርስቶስ አያማልድም ያልከው አንተ ነህ። መጽሐፍ ቅዱስ ግን በአብ ቀኝ የተቀመጠው ከሙታን የተነሳው ለኛ የሚማለደው ቆይ አሁን አንተ ዝም ብለህ ነው መስማት ያለብህ። እኔ ዝም ብያለሁ የሰማው። አንተ ስታወራ እኮ እንትኑ ስፔሊንጉ አስተካክል። እኔ ገና መጽሐፉ የሚለው ነው። እኔ መጽሐፍ ቅዱስን አላስተካክልም። መጽሐፉ ምንድነው? ስለኛ አሁን እየሰማኝ አይደለም። በግድ እኮ አይሆንም እኮ አንተ ማስረጃ ካመጣ እኔ በማስረጃ ነው የማወራው። አሁን አንተ መስማት ነው ያለብህ። ቅድም ስለሰማው ካልጨረስክ እሰማሃለሁ። አሁንም እንድትሰማኝ ስለምፈልግ ነው፣ ቅንነትንና የዋህነትን ስላየው ማለት ነው። እና ካልጨረስክ ግን ችግር የለም፣ ጨርስ፣ ልስማ። ችግር የለም። አንተ እኮ አሁን እኮ ችግሩ ምን ነው ታውቃለህ? አንተ አሁን እኔ ኢየሱስ ጌታ ነው ብሎ ምን ትላለህ አንተ? ጨርስ። ከዛ እኔ ደግሞ አወራ። ኢየሱስ ጌታ ነው አምናለሁ። ኢየሱስ ጌታ ነው፣ ኦርቶዶክሳውያን ያምናል ጌታ ነው። ግን ጌታ ደግሞ አማላጅ አይደለም። ወደ ማን ነው የሚያማልደው ነው ጥያቄ። እሱ ጌታ ነው፣ ፈራጅ ነው፣ አምላክ ነው፣ ትንሣኤ ያለን። ወደ ማን ነው እሱ የሚያማልደው ነው? ወደ አባቱ ነው? ሁለት አምላክ አለ እንዴ? ያው ኢሳያስ 53 ከውስጥ ይልኳል። ኢሳያስ 53 አንድ ብሏል። እዚህ ጋር ደግሞ ከውስጥ አንዱ አስወጥቶ ይላል። የራሱ መልስ ከሌለ የራሱ ይውጣ። እሺ መግባባት ነው። አሁን ደግሞ ትንሽ ስማኝ፣ ግድ የለም ይጠቅማል። እኔ ሰማሁ አይደል? አንተ የለም ንግግር ይጠቅማል። ባሽ ጥሩ በሰማን ያንተን ትተውልን። አሁን ይጥቀመን አይጥቀመን ለእኛ ተውልን። አሁን ደግሞ እኔ ልንገርህና በደንብ ስማኝ። አይ መስማት አቅም አለ። ካልጨረስክ እድል ልሰጥህ ነው። አውራ እችን አውራ እየሰማሁ ነው። ስለዚህ አሁን በደንብ ከልብህ ስማኝ እሺ። እኔ ስለሰማው ማለት ነው። ቢያንስ ብድርም በምድር ክፈል። የክርስቶስ ኢየሱስን አማላጅነት የተናገረው እኛ አይደለንም። የክርስቶስ ኢየሱስ አማላጅነትን የነገረን መጽሐፍ ቅዱስ ነው። ኦኬ። ዕብራውያን
7:25 ላይ ስለኛ የሚማልድ ኢየሱስ እንዳለ ይናገራል። ሮሜ 8:34 ላይም እንደዛው። አሁንም እኮ አንተ ዞሮ ይችላል ስሜታ ይሆናል እና ስለኛ የሚማልድ አሁንም እኮ ስሜታ ይሆናል። አልደረብም ብለሃል ነበር አይደለም? አልጨረስክም ማለት ነው። ይሄው ጨርስ። 7:25 ላይም ስለኛ የሚማልደው ነው የምለው እንጂ ስለኛ የሚያማልደው የለም። በደንብ አድርገህ ስማ። ጨርስ፣ ችግር የለም። ስለኛ ከዛ ነው ያሳያል። ችግር የለም። የሚያማልድ ምለው ከየተምት ነው አንተ መና ሚል ለይተታቀም እንዴ ሚ ስለኛ የሚማልደው ስለኛ የሚያማልደው በደንብ አድርገህ እስቲ አንብብ። በደንብ አድርገህ አንብብ ጓደኛዬ፣ በደንብ አድርገህ አንተም ሌሎችን ምትናትበል ሌሎችን አትኮንን። ሌሎችን ደግሞ ጨረስክ? አሁን ልቀጥል እኔ። ስለኛ የሚያማልድ አንድ በል ስለኛ የሚማልደው ስፔሊንጉን እኮ ነው። አሁን ጭቅጭቆ ስፔሊንጉን እኮ ለምትሰበ ማን ነው? ሐዋርያው ቅዱስ ጳውሎስ ነው ጻፈው? ሙሴ ነው ጻፈው? ጴጥሮ ማን ነው ጻፈው? ይሄን አትጨምራ ያለውን አንብብ። ትርጉሙን ቀጥታ አትሰራ። ስለኛ የሚያማልድ ማለት አማራጭ ማለት ነው። ስለኛ የሚማልደው ይሄ ማለት ደግሞ ስለኛ የሚፈርደው ማለት ነው። ገብቶሃል? ስለኛ የሚፈርደው የሚተካ ትንሣኤ ያለን ሰዎች ነን እኛን ትንሣኤ ያለን። አንተም እኮ በኢየሱስ ካመንክ ትንሣኤ ያለክ እግዚአብሔር ነው፣ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ሶስቱ ስላሴ ማለት እሱ ነው። ስለዚህ አንተ አሁን ጴንጤዎች በብዛት ስለ አማላጅ ነው ብለው ነው የሚቀበሉት። ተሳስተሃል አንተ። በደንብ አንብብ። ሌላ ኦርቶዶክስም ሊሰማ ይችላል። ይሄ ሁሉ ዓለም ሚዲያ ሁሉም እየሰማ ነው። ግን እውነቱን አውራ፣ ውሸት አታውራ። ጨረስክ? አሁን ማማለት የሚባል ነገር የለም እዚህ ጋር እኮ። አሁን ሚዩት አድርግልኝና ከዛ ስጨርስ እኔ ከዛ ደግሞ ሀሳቤን ታወራ። አሁን ሚዩት ነው ማድረግ። ይህን አስወጣ የሚለው መናፍቃን የራሱ አሁን ከኔ ጋር ነው የምታወራው። ከታች ካለ ሰው ጋር ድል ሰጠው አይደል? መናፍቃን ተረጋጋ። አሁን ሚዩት አድርግና ከዛ አሁን እኔን ስማኝ እሺ። እኔ ሰማሁ አይደል? ሚዩት እኔን አስወጣኝ። ለምሳሌ አንተ ለምን ትወጣለህ? ስለ እግዚአብሔር አማላጅ ነው እንዴ? እግዚአብሔር ፈራጅ አምላክ ነው። ግድ የለም እኮ ሚዩት አድርግና ከዛ የኔን ሀሳብ ስማኝና ከዛ አስወጣ የሚል የመናፍስታን እና ኦርቶዶክሶችን ዝም ብላችሁ ከምታወሩ አንብቡ። ጠለቅ ቀጥተኛ አይደለም። አሁን ትሰማለህ ወይስ አሁን ቢያንስ እኔ እንዳደመጥኩ አክብሬህ እንዳደመጥኩ አንተ እኔን አክብሬ የመስማት አቅም የለ? ሰማለሁ፣ ግን አንተ የምታወሩ ስለ አማላጅነት እኔ አንተ የፈለግከውን ስታወራ አክብሬ እኮ ሰማሁ አይደል? አክብሬ ነው የሰማሁ። ከውስጥ የሚጽፉት ሰዎች እኔ ሰማሁ። አሁን ኮመንቱን ትሆንና ለእኔ አልነበር ስታወራ የነበረው? እኔ ሰማሁ አልሰማሁ? ሌሎቹም ይስሙ። ጥሩ፣ እኔ ሰማሁ ወይስ አልሰማሁ? ሰምተኛል። ልክ እኔ እንደሰማሁ የመስማት አቅም አለ? እኔ አለኝ። ስለ አማላጅነት አልሰማሁ። አማላጅ አይደለም ገዳይ ነው እኮ። ስማኝ፣ አሁን የአንተን ሰማሁ እኮ አማላጅ አይደለም ብለህ አወራ፣ ሰማሁ። የኔን ደግሞ ስማኝ። እሺ ንገረኝ። ጎበዝ። ኦኬ፣ ጥሩ ነው። አየህ፣ አሁን መጽሐፍ ቅዱስ ላይ እንሂድ። ኦኬ፣ አማላጅ ነው ያለው ጴንጤ ነው ወይስ መጽሐፉ ነው ነው ጥያቄው? ጴንጤ ነው። አሁንም እያወራን ያለው ግድ የለም። እኔ አክብሬን ያወራው አንተም አክብረ ለማውራትና ለመስማት። አማላጅ ያለው መጽሐፉ ነው። መጽሐፍ ቅዱስ ነው ኢየሱስ ክርስቶስን አማላጅ እንደሆነ የነገረን። ይኸው ላንብብልህ። ጻፈው፣ ከቻልክ ቀስ ብለህ ሌላ ጊዜ ታነበዋለህ። ዕብራውያን ምዕራፍ 7 ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። አዮ፣ ስለ እነርሱ ምን ሊያደርግ? ሊያማልድ ዘወትር በሕይወት ይኖራልና። ስለዚህ ክርስቶስ ኢየሱስ አማላጅነቱን የነገረን እና ጴንጤዎች ኢየሱስ አሁን ሊያማልድ ስለኛ እንደሚኖር የምናምነው
መጽሐፍ ቅዱስ የኢየሱስን ምልጃ ስለነገረን ነው። አማላጅነቱን ያወራልን ነው ማን ነው? መጽሐፍ ቅዱስ ነው። ኦኬ ሶ መጽሐፍ ቅዱስ ያወራልንና የነገረንን ነው እኛ የተቀበልነው። በተመሳሳይ መልኩ ቅድም ያነበብነው ክፍል ላይም እንደዛው ክርስቶስ ኢየሱስ እንደሚያማልድ ይናገራል። ምን ማለት መሰለ? ኦኬ ምን ማለት መሰለ? እግዚአብሔር ሰዎችን ከራሱ ጋር ሊያስታርቅ ሲፈልግ የመታረቂያ መንገድ አድርጎ ለሰው ልጆች የሰጠው ልጁ ኢየሱስ ክርስቶስን ነው። ስለዚህ ሰዎች በዚህ ሰዓት ላይ ከእግዚአብሔር ጋር መታረቅ ቢፈልጉ ከእግዚአብሔር ጋር የመታረቂያ መንገዳቸው ልጁ ኢየሱስ ክርስቶስ ብቻ ነው። ስለዚህ ለዚህ ነው ጌታ ሲናገር እኔ መንገድም እውነትም ሕይወትም ነኝ አለና በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ክርስቶስ ኢየሱስ መንገድ ነው። ዛሬም ቢሆን ሰዎች ከእግዚአብሔር ጋር የሚታረቁበት የመታረቂያ መንገድ ክርስቶስ ኢየሱስ ነው። ኦኬ መታረቂያ ነው ኢየሱስ። አየህ አሁን የምናወራው አማላጅ ነው ብለን ስንናገር ዛሬም ቢሆን ሰዎች ከእግዚአብሔር ጋር ምን የሚሉበት የሚታረቁበት መንገድ ማን ነው? ኢየሱስ ክርስቶስ ነው። አንድ ጥቅስ ልድገምልህ። አንድ ጥቅስ ማለት ነው። አንድ ጥቅስ ልድገምልህ። ሶሪ ባይብል አፑ ማስታወቂያ ያመጣልና በጣም ደስ አይልም። ፕሊስ አሁን ይህንን አፕ የሰራ አሪፍ መጽሐፍ ቅዱስ ሰርተ ማስታወቂያ ግን ምን ማለት ማለት ከባይብል ላይ ማለት ነው። ያውም ድምፅ ያለው ባይብሉ መጽሐፍ ቅዱሱን እንግዲህ ቸርች ውስጥ ሊከፍት ይችላል፣ ሰው ሊያነብ ይችላል እና ምናምንና አገልግሎት ቢቀድም እውነት ለመናገር ከቢዝነስ አገልግሎት ቢቀድም እሺ እንደዚህ ይላል። በደንብ ሰማኝ። ልጆቼ ሆይ ኃጢአትን እንዳታረጉ ይህንን እጽፍላችኋለሁ ይላል። ምን እንዳታረጉ? ኃጢአትን እንዳታረጉ። ኦኬ ልጆቼ ሆይ ዮሐንስ ነው የሚጽፈው። ኃጢአትን እንዳታረጉ ይህን እጽፍላችኋለሁ ይልና ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው የሚለው። አየው ሰዎች ኃጢአት ቢያደርጉ አሁንም ፈራጅ አይደለም በአብ ቀኝ የተቀመጠው። ኃጢአት ስለሰሩ ስለበደሉ የሚፈርድባቸው አይደለም ያለው፣ ጠበቃ የሆናቸው ነው። ኦኬ ኃጢአት ለሰሩ ለበደሉ ሰዎች የኃጢአታቸው ማስተሰሪያ የሆነ ኦኬ መጽሐፉን የሚናገረው ብራዘር ኃጢአት ለሰሩ ለበደሉ ሰዎች አሁንም ከእግዚአብሔር ጋር የመታረቂያ መንገዳቸው ኢየሱስ ክርስቶስ ነው። ልክ ነው። ጌታችን ኢየሱስ ክርስቶስ ይፈርዳል፣ በክብር ይመጣል። ያኔ የፍርድ ሰዓት ላይ ክርስቶስ ኢየሱስ የሚፈርድበት ታይም አለ። አሁን ግን በአብ ቀኝ ሲቀመጥ ክርስቶስ ኢየሱስ አሁንም ሰዎችን ከእግዚአብሔር ጋር ምን ያደርጋል? ያስታርቃል። ኦኬ ከእግዚአብሔር ጋር ያስታርቃል። የመታረቂያው መንገድ አሁን አልተቀየረም። መጽሐፍ ቅዱስ ነው የሚናገረው። አሁንም ኃጢአተኛ በደለኛ ሰው የኃጢአት ማስተሰሪያው አሁንም ኢየሱስ ክርስቶስ ነው። ስለዚህ ይሄንን ጌታ ደግሞ እንደዚህ ብለህ ካላመንክ ህይወት አይሆንልህ እና መጽሐፉ ነው የሚናገረው። አዎ ጨርሻለሁ። ቴንኪው ስለሰማኝ። መጽሐፍ ቅዱስ ላይ እናንተ ኢየሱስ ጌታ ነው ካላችሁ ሁለት አምላክ አለ ማለት ነው። አንዱ አማላጅ ነው፣ አንዱ ተማላጅ ነው ማለት ነው። እግዚአብሔር አምላክ ወደ ማን ነው የሚያማልደው? ፈራጅ ነው ካልክ ወደ ማን ነው የሚያማልደው? እሱ አምላክ ነው። እኛ አምላክነቱን እናምናለን። ሰማይና ምድር የፈጠረው አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳይ ነው፣ ፈራጅ ነው፣ ትንሣኤ ሂደት ነው፣ የሚፈርደው ነው።
እንጂ አማላጅ ወደ ማን ነው? እሱ ማን ነው? እናንተ እኮ ሁለት ስንት አምላክ አለ? ቆይ አሁን አንተ በምትለው እኛ ኦርቶዶክሳውያን የሚያምነው በአብ በወልድ ሰማጭ ይኸውልህ አንተ አሁን ዮሐንስ 14:6 ላይ የምታነበው ኤርምያስ 7:25 ላይም አይቻለሁ። 7:25 ላይ ምንድነው በደንብ አድርገህ አሁንም ስለማማለት አሁንም ጭቅጭቅ ኦርቶዶክስና በዛው ኦርቶዶክስና ጴንጤ ሁሉም አልሰማኝም ማለት ነው። አሁን እንደዚህ ብለህ ነበር ስትሰማኝ የነበረው በእርግጠኝነት ማለት ነው። ጆሮ ይዘህ እንደዚህ ብለህ ነበር ስትሰማኝ ነበር። እናንተ አሁን ትክዳላችሁ። አሁን መናፍቃን ይክዳል። ካጂ ነው ኢየሱስ ጌታ ነው። መካዳችንን እንድናይ እንደዚህ አድርግልን። አሁን አንተ ማርያም ታማልዳለች ብለህ አንተ አማላጁ ኢየሱስ ሳይሆን ማርያም ናት ብለህ ነው አይደል የምታምነው? ማርያም ብቻ አይደለችም። ማርያም ታማልዳለች አታማልድም? ታማልዳለች። በቃ እሺ፣ ማርያም እንደምታማልድ ልክ እንደዚህ አሁን ቢያንስ ካዳችሁ ያልከውን አንድ ጥቅስ አሳየን። ችግር የለም። እናንተ ካዳችሁ ማለት ኢየሱስ ጌታ ነው ትላላችሁ። ግድ የለም። አሁን ኢየሱስን ተውና ማርያም እንደምታማልድ አንድ ጥቅስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ጌታ ወደ ጌታ ነው የሚያማልደው። እኔ እኮ ግራ ገባኝ እኮ። እሺ ልመልስልህ። ጌታ ወደ ጌታ ግራ ከገባህ ልመልስልህ። በቃ በደንብ አድርገህ አይደለም ጌታ ወደ ጌታ እንዴት ያማልዳል? በደንብ ስማኝ ዳኒ እኮ ስማኛ። ስትሰማኝ እኮ ነው እውቀት የምታገኘው። ያውራ ተራስቶ ለሱም ያውራ ዳኒ አንዴ እሱን ላውራው። እኔ ፕሮቴስታንት ነኝ። ሃይማኖት አይደለም ያድነን። ሃይማኖት አያድነንም እኛን። እውነቱ ነው። አውራሾ ጥሩ አሁን አንዴ ቆይ በጣም ሲምፕል ያወራል። ቆይ እኔ ነኝ አንዴ ሀሳቡ ልጨርስልና ከዛ በኋላ ያወራል። ትሰጠዋለሁ። ችግር የለም። አሁን ትልቁ ችግር ያልተረዳውን አንድ ሀሳብ ላሳይ። ኦኬ ክርስቶስ ኢየሱስ ወደዚህም ቆይ አንዴ በደምብ ስማ። ክርስቶስ ኢየሱስ ወደዚህ ምድር የመጣው ሰዎችን ለማስታረቅ ነው፣ እንዳትረሳ። እግዚአብሔር አንድያ ልጁን የሰጠው ሰዎች በልጁ አምነው ከሱ ጋር እንዲታረቁ ነው። ቅድም የጠቀስኩልህ ክፍል አለ። ኢየሱስ ክርስቶስ መንገድም እሱ በብሉይ ኪዳን ነው። አሁን አዲስ ኪዳን እኮ ነው። አይደለም በአዲስ ኪዳን ነው። ይሄ ስለ አዲስ ኪዳን ማለት ነው እያወራሁ ያለው። አይደለም እኮ የመጣው ለምንድን ነው? አንዴ ብትረጋጋና ብትሰማ ባዘው ህይወት ይሆንልሃል። አሁን ማወራ ስለ ብሉይ ኪዳን አይደለም ማወራ። በግድ የሰውን ልጅ በግድ አንተ መጽሐፍ ቅዱስን በደንብ ከዮሐንስ ራእይ እስከ ማወራልህ የአዲስ ኪዳን ነው እኮ እያልኩ ነው ያለሁት ወዳጄ። ምን ሆነ ነው አሁን ለሱ ስቶ ተራውን ለሱ ስቶ ከሱም እሰጠዋለሁ። እሺ ችግር የለም እሰጠዋለሁ። ይሄንን ግን ሰማይ ነው ሰማይና ከዛ እሰጠዋለሁ። ኢየሱስ ጌታ ነው እያልክ ኢየሱስ ደግሞ አማላጅ ነው ማለት አለ እንዴ? እኮ አንዴ ተረጋጋ እኮ። ለምን አሁን ጥያቄ አይደል የሆነብህ? ጥያቄ የሆነብህን ነገር ሳወራልህ ነው የሚፈጠር። ምንም ጥያቄ ጥርጥር እኔ ኦርቶዶክስ ተዋህዶ ኦርቶዶክሱን ችግር የለም። አሁን ኦርቶዶክስነት እኮ ካለው እኛ መልስ እንሰጣለን። ለሚፈልገው ነገር መልስ እንሰጣለን። ይሄ መልስ ማይሰጥ ሰው ካለ ዝም ብሎ መስቀል ያንጠለጠለ ሁሉ መልስ ሊሰጥ ላይችል እኮ። እሱማ መልስ እኮ የለህም እኮ። አሁን መልስ እንደሌለ እኮ አሳይ። አማላጅ የሚል ነገር የለም። እኔ አልጠየቅኩህማ። እኔ ጠየቅኩህ ምን ነበር መሰለህ? ወረፋ ለዚህ ልጅ ሰጥቶለ። ቆይ ሆልድ ኦን ባይ ዘ ወይ እኔ ቤቱ ነው የሚመራው፣ አንተ አይደለም። ኦኬ ሶ ማን ማውራት እንዳለበት እኔ ነኝ የምወስነው፣ አንተ አይደለም። ሶ ከቻልክ አሁን በጣም እየታገስኩ ያለሁት አትሊስት የሆነ ነገር እንኳን ሰምተህ ከሄድክ ብዬ ነው እንጂ ምንም ያቀረብከው ነገር ሀሳብ ብዙ ልብ የሚነካ ሆኖ አይደለም። ግን እንደው ድንገት የእግዚአብሔር ነገር አይታወቅም እና ልብህን የሚያሸንፍ አንድ ነገር ካገኘህ ከሚል ትዕግስት አንጻር ነው እንጂ እኛ ማለት ነው። ቆይ አንድ ጥሩ አንተ አትመን። አሁን ጥሩ እሱ አይደለም ጥሩ ነው። አምላክ ነው፣ ፈራጅ ነው። አንድ ገገድ የለም። አሁን አንድ እሱን ካመንክ እሱ ተላላኪ አይደለም። አማራጅ ማለት ጥሩ አንድ ከማን ጋር ነው የሚያስታርቀው እኮ? ልመልስልህ እኮ ነው። እሱ ራሱ አብ እኮ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። እናንተ ለምን ታሳስታላችሁ? አታሳስቷ። እሺ አሁን ደግሞ ሌላ ምንፍቅና ውስጥ ገባ። አሁን ቤተክርስቲያን ራሱ ነው ምንፍቅና ማለት መናፍቃን ማለት ውስጥ this morning I go there
ዲኤስ አሁን ኢየሱስ ራሱ አብ ነው ወልድ ነው ራሱ መንፈስ ቅዱስ ነው አትልም ቤተክርስቲያን ራሱ ነው። እና አንዳንዴ ስማ ይጠቅማል። ምንድነው ችግሩ? ምንድነው? ስለ ወንጌል አማኞች ጥላቻ ነው የሞሏችሁ። ለመታገስና ለመስማት እንኳን አቅም የላችሁ። ኦኬ አሁን በደንብ ስማኝ። እግዚአብሔር አምላክ ወደዚህ ምድር የላከው ልጁን ኢየሱስ ክርስቶስን ነው። ኦኬ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በልጁ አምነን እኛ ከእግዚአብሔር ጋር እንድንታረቅ ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ነው የሚለው እግዚአብሔር ቃል። ስለዚህ እግዚአብሔር ልጁን ሲሰጥ እኛ በልጁ አምነን የዘላለም ሕይወት እንድናገኝ ነው። ልጁ ወደዚህ ምድር ሲመጣ አምላክ ስላልሆነ ግን አይደለም። አዮ አምላክ ሆኖ ግን ተልኮ መጥቷል። ስላነሰ ከአብ ስላነሰ አይደለም ኢየሱስ ክርስቶስ ወደዚህ ምድር የመጣው። አዮ በመስቀል ላይ የሞተው ከአብ ስላነሰ አይደለም አይደለም። ስለዚህ በመለኮት መካከል ያለው በአብ በወልድ መንፈስ ቅዱስ መካከል ያለውን በደንብ ማስተዋል ካየኸው ስለሚበልጥ አይደለም። አዮ ስለሚበልጥ አይደለም። አብ ልጁን ሲልክልን ከአብ ስላነሰ አይደለም ወልድ የመጣው። መንፈስ ቅዱስ እንደሚመጣ ከአብ ዘንድ እንደሚልከው ሲነግረን መንፈስ ቅዱስ ያነሰ ስለሆነ አይደለም፣ ከወልድ አይደለም። ስለዚህ አሁን ኢየሱስ ክርስቶስ አስታራቂ ነው ስንል ከአብ ስላነሰ አይደለም። ስለኛ ኃጢአትና በደል በመስቀል ላይ ዋጋ የከፈለው እሱ ስለሆነ ነው። በሱ ቁስል እኛ ምን ስላለ ነው? ስለተፈወሰን። በመገረፉ ቁስል ነው ምን ያደረግነው? እኛ የተፈወስ ነው። ስለኛ ኃጢአትና በደል ዋጋ የከፈለው ማን ነው? ክርስቶስ ኢየሱስ ነው። የስልጣን ጉዳይ አይደለም የምናወራው ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ ስለኛ እንደሚያማልድ ስናምን ከአብ ስላነሰ አይደለም። ምን ማለት ማሰለ? መታረቂያ መንገዱ ኢየሱስ ስለሆነ ነው። ሌላ መንገድ የለውም። እግዚአብሔር ሰው ከሰዎች ጋር የሚታረቅበት ብቸኛ የመታረቂያ መንገድ ልጁ ኢየሱስ ክርስቶስ ብቻ ስለሆነ ነው። መንገዱ ስለሆነ ነው እንጂ ከአብ ስላነሰ አይደለም። በሰማይ እኔና አንተን ከእግዚአብሔር ጋር የሚያስታርቅ ጠበቃ የምንለው ኢየሱስ ክርስቶስ ስለኔና ስለአንተ ዋጋ ስለከፈለ ነው። ደም ሳይፈስ ስርየት የለም ይላል መጽሐፉ። ስለዚህ የክርስቶስ ኢየሱስ ደም ነው በመስቀል ላይ የፈሰሰው። የሱ ደም ነው ኃጢአታችን፣ በደላችን ምን የሚልበት የሚነጻበት፣ የምንታረቅበት በዚህ ደም ነው። ስለዚህ ከስልጣን ጋር የሚገናኝ ነገር የለውም። ምልጃ የስልጣን ማሳያ ጉዳይ አይደለም። እግዚአብሔር ከሱ ጋር የምንታረቅበት መንገድ አድርጎ የላከው ልጁ ኢየሱስ ክርስቶስን ስለሆነ ነው። ልክ ነው። አሁን ያልካቸው ነገሮች እኮ ልክ ነው። አዎ ኢየሱስ ፈራጅ ነው፣ ምንም ጥያቄ የለው። ምን ጥያቄ አለው? ኢየሱስ ፈራጅ መሆኑን እኮ እናምናለን፣ እንቀበላለን። ግን አሁን የፍርድ ጊዜ አይደለም። አሁንም ሰዎች ከእግዚአብሔር ጋር የሚታረቁበት የምህረት ጊዜ ነው። ስለዚህ ሰዎች በዚህ በምህረት ጊዜ ሊታረቁበት የሚችሉበት ግን ብቸኛ የመታረቂያ መንገድ ልጁ ኢየሱስ ክርስቶስ ነው። ያለ ክርስቶስ ኢየሱስ መታረቂያ መንገድ ስለሌለ ስለዚህ አሁንም ኢንካሬጅ የምናደርገ ኢየሱስ ክርስቶስ ስለ አንተ በመስቀል ላይ የከፈለው ያፈሰሰው ደም አሁንም ትኩስ ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ስለዚህ ያለ ክርስቶስ ኢየሱስ
መካከለኝነት፣ ያለ ክርስቶስ ኢየሱስ አስታራቂነት፣ ያለ ክርስቶስ ኢየሱስ መካከለኝነት ክርስትና ሊጸና ሊቆም አይችልም። ኢየሱስ የለም ማለት አሁን በዚህ ሰዓት ላይ ስለኛ ኃጢአትና በደል የተከፈለ ያ የመስቀል ስራ የለም እያላችሁ ነው ያላችሁት። አለ መጽሐፍ ቅዱስ አሁንም እኛ የምንታረቀው የምንድነው በኢየሱስ እንደሆነ ነው የሚያሳየው። ያለ ኢየሱስ ተስፋ የለንም። መቼ? አሁን ሞቷል ኢየሱስ፣ ምንም ጥያቄ የለውም። ከሙታን ተነስቷል። አዎ። በክብር አድርጎ በአባቱ ቀኝ አለ። አዎ። ሰው ምንድነው የሚሰራው ካልከኝ በክብር በአባቱ ጎን ሆኖ በአባቱ ቀኝ ሆኖ አሁንም ክርስቶስ ኢየሱስ እኛን እንደሚያስታርቅ ብንበድል አሁንም ብናሳዝን እግዚአብሔርን ኃጢአት ብንሰራ አሁንም የመታረቂያ ተስፋችን ኢየሱስ ነው። ሌላ ተስፋ የለንም። ስለዚህ ወደ ኢየሱስ መመልከት የተሻለ ነው የሚሆነውና አይ ኢንከሬጅ ዩ ብራዘር፣ ከኢየሱስ ውጭ ሌላ ተስፋ የለንም። እሺ ኪንግ ሀሳብ አለ ጨምረለት? የተወሰነ ሀሳብ አለኝ። ዳንሻ ለምን አምሻለሽ? ከየት ቤተ እምነት ነህ? ሶሪ ከፕሮቴስታንት። በጌታ ነኝ ያልከኝ? ፕሮቴስታንት ነኝ እኔ። እሺ የቸርች አማኝ ነኝ እና የተወሰነ ሀሳብ አድቫይስ ላደርገው ነበረ። እሺ የቸርች ነህ? ሬማ ቸርች ሜክሲኮ አካባቢ። ኦኬ እሺ። እዛ ነው የምገለገለው እና ላነሳ ያሰብኩት ሀሳብ ነበረ። በአጋጣሚ ብዙ ጊዜ ወንድሞቻችን ኦርቶዶክሳውያን የሚሸወዱበት ሀሳብ አለ። ያ ትልቁ ምለው የሚሸወዱበት ሀሳብ እንደኔ ወይም ደግሞ ጀስት እንደ ፕሮቴስታንት ወይም ደግሞ እንደ ክርስቶስ አማኝ ስገልጸው ይሄንን ጉዳይ መልካም ሀሳብ ሁሉ የእግዚአብሔር ሀሳብ አይደለም። የእግዚአብሔር ሀሳብ ግን መልካም ሀሳብ ነው ብዬ አምናለሁኝ። ምክንያቱም የሰው ልጅ መልካም ሊያስብ ይችላል። መልካም ቢያስበው ምናልባት በየዋህነት፣ በበጎነት፣ በሞኝነት ሊሆን ይችላል። ምናልባት ያ የእግዚአብሔር ሀሳብ ላይሆን ይችላል። ምክንያቱም ጠንቋይ ለሰዎች ሲያበላል ልናይ እንችል ይሆናል። በጎ ሀሳብ ነው። ሀሳቡን ስናየው መልካም ብለን የምናስበው ሀሳብ ነው። የተቸገሩትን መርዳት፣ ላጡት ሰዎች መከታ መሆን መልካም ሀሳብ ነው። ቢሆንም ግን ያ የእግዚአብሔር ሀሳብ ነው ማለት አይደለም። ስለዚህ መልካም ሀሳብ ሁሉ የእግዚአብሔር ሀሳብ አይደለም። የእግዚአብሔር ሀሳብ ግን መልካም ነው ብዬ አምናለሁኝ። ሰው መጽሐፍ ቅዱስን ተከትለን ወይም ደግሞ መጽሐፍ ቅዱስን ተከትለው እነሱ ለነገሮች ሁሉ መከናወኛ አሊያም ደግሞ መጨረሻ መደምደሚያ ሊያረግ በሚችል ሀሳብ መነሻ ቢያረጉ ሀሳባቸውን ወይም ደግሞ የሃይማኖት መሰረታቸውን መልካም ነው ብዬ አምናለሁኝ እና በየዋህነት የሚደረጉና የሚነገሩ ብዙ ነገሮች አሉ እና እነዚህ ነገሮች መስተካከል አለባቸው ብዬ አምናለሁኝ። ከሰው የመነጩ ሀሳቦች ስለሆኑ ከሰው የዋህነትና ከሰው በጎነት ሀሳብ የመነጩ ሀሳቦች ስለሆኑ ከምንም ነገር በላይ ደግሞ የእግዚአብሔር ሀሳብ ይበልጣል ብዬ ስለማምን ነው። እሱ የተሞላው ወይም ደግሞ አሁን ላይ ከአእምሮ ሞልቶ እየፈሰሰ ያለው የሰው በጎ ሀሳብ እንጂ የእግዚአብሔር እቅድና የእግዚአብሔር ሀሳብ እንዳልሆነ ስለተረዳሁኝ ነው ይሄን ላስረዳው የገባሁትና ክርስቶስ አማላጅ መሆኑን በተለያዩ የመጽሐፍ ቅዱስ ክፍሎች እንረዳለን። ለምሳሌ ሮሜ 8:34 ዕብራውያን 7 ላይ የተለያዩ ኢሳይያስ 53 የተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ክርስቶስ አማላጅ እንደሆነ በግልጽ ይታያል። ይሄ የእግዚአብሔር ሀሳብ ነው። የሰው ልጅ ደግሞ የዋህነትና የሞኝነት ሀሳብ ሌሎችን ሀሳቦች ፈልስፎ ሰዎች ወደ ገደል እየወሰደና እየከተተ እንደሆነ መማሪያ የሚሆኑ ብዙ ሰዎች እዚህ ቤት ውስጥ ገብተው
ሀሳባቸውን እየተናገሩ እንደሆነ ስለተረዳሁኝ ነውና መልካም ሀሳብ ሁሉ የእግዚአብሔር ሀሳብ አይደለም። የእግዚአብሔር ሀሳብ ግን መልካም ነው ብዬ ስለማምን ነውና ያው ይሄንን ነው ልናገር የፈለኩት። ታንክ ዩ ዳኒ። ታንክ ዩ። እሺ አመሰግናለሁ። እሺ እሺ ጀነራል አይ ቲንክ እሺ ቡና ነው የሚለው። ሰላም ከየት ቤተ እምነት ይሆን? ቡናው ነው የሚለው። ቡናማው ኦልራይት። እሺ ጀነራል ሰላም። በክርስቶስ ፍጹም ሰላም ሁላችንም ሰላም ብያለሁ። እንዴት አላችሁ? እግዚአብሔር ይመስገን ሁሉ ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። ኦርቶዶክስ መልስ አላት? አዎ። እሺ በምን ጉዳይ ላይ በዚህ ጉዳይ ላይ የምትለው ነገር ካለ? አይ እንዳጠቃላይ አሁን ዛሬ ላይ አንተም ቆመ የምታብራራበትን መጽሐፍ የሚሰጠች እሷ ነች። እንግዲህ ቤተክርስቲያናት ያቆየችን ይዘን ነው መልሱን ከዛ አገኛለሁ እያልክ ያለውና መልስ አላትም። በትክክል እሷ የጻፈችውን ነው እያነበብክ ያለው ያቆየችንን ማለት ነው። እኔ እንደው ዴቪድ ላረክ ሳይሆን ማስረጃ አሁን አንተ እሺ እየመለስክልን ያለው ከመጽሐፍ ላይ ነው አይደል? ከቃሉ ማኮ ማስረጃ አስተን ያልኩ እኮ ማስረጃ ልሰጥህ እኮ ነው። እንደሰጠች ማስረጃውን ልሰጥህ እኮ ነው። መጽሐፉን አሁን አንተ ያስከው መጽሐፍ እያነበብክ ያለው ማን ሰጠ? ከሱ ገዝቼው ኬት ሱቅ ኬት አመጣው? እሱ ሽጭ በምን እውነተኛነቱንስ እኮ ታዲያ የኢትዮጵያ ነው መሰረት። ቆይ ተረጋጋ ብራት። እሺ የኢትዮጵያ መጽሐፍ ቅዱስ ማህበር ከተጻፈበት ከኦሪጂናል ቴክስት ተርጉመውት ማስረጃ እሺ እስከ ዛሬ ካላወቅ ሁሌ ስገልጥ መጽሐፍ ቅዱስን እንዲያውና የኢትዮጵያ መጽሐፍ ቅዱስ ማህበር በመጀመሪያ ብርሃንና ሰላም ማተሚያ ቤት ታተመ። በኦርቶዶክስ አይደለም ሶ መጽሐፍ ቅዱስ ሲታተም ወንዛ ከታ መጥቶ ነው ያልኩ ያሉት ብራዘር። ይሄ እኮ ግልጽ የሆነ ነገር እኮ ነው። አሁን የዋናውን ሐሳብ ትተህ ወደ ሌላው የታወቀ ይኸውልህ፣ ይሄ ማስረጃ ይሄ በሁሉም የታወቀ ነገር ነው። አይ በደምብ ላሳይ። አይው የኢትዮጵያ መጽሐፍ ቅዱስ ማህበር ኦርቶዶክስ አይልም። አሁን አንተ ኦርቶዶክስ የሚል አሳየኝ። እኔ አሁን እዚህ ጋር መክፈት ስለማልችል ነው ያለሁበት ሁኔታ። ግን ይሄ የታወቀ የለማ ስለሌለ ነው። እኔ ከፍትልሃል አይደለም፣ ስለሌለኝ ሳይሆን መክፈትም ስለማልችል ነው እዚህ ያለሁበት ሁኔታ ላይ። ስለሌለህ ነው እኮ መክፈትም ማልችለው ስለሌለ ነው። ስለሌለኝ አይደለም። አዎ ቤተ መጽሐፍ ቅዱስ አትማ አታውቅም። ፎር ኢንፎርሜሽን ይኸውልህ አሁን ምንም ብዙ እንትን የሚለን የለም። አሁን በዚህ ጉዳይ ላይ የሚታወቅ ስለሆነ መጽሐፍ ቅዱስ ቀድሞ የነበረ ነው። 15ኛው ክፍለ ዘመን ላይ መጥቶ 15ኛው ክፍለ ዘመን ላይ ለመጣ ሃይማኖት በመረጃው የነበረውን መጽሐፍ ቅዱስ እንጂ ሌላ ልትይዝ አትችልም። በመረጃው ስታወራ በመረጃው አሁን እሱን ተውና፣ እሺ እሱን ተውና የሚያዋጣ እሱ ልተውልህ እንጂ መረጃ የለም። ይኸውልህ ወንድሜ ካልተውኩልህ መረጃ የለም ታውቃለህ። እሺ ይኸውልህ ወንድሜ አሁን ፍሬ የሚሆነው ነገር እንደሆነ ታውቃለህ። ይሄ አገር ያወቀው ዓለም ያወቀውን ነገር ብንከራከር ጥቅም የለውም። አላወቅም። ስላላወቀው እንኳን ዓለም አይደለም አንተ አታውቅም። ይኸውልህ እዚህ አሁን የሚከታተል ሰው አለ። እዚህ መካከላችን ያለን ሰዎች አለን። እኔ የገባሁት ደግሞ አንድ ፍሬ ነገር ይዤ ለመውጣት ነው እንጂ ወዳጄ ዓለም አይደለም እኮ አልኩህ። አንተ አታውቀውም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለወንጌል አማኞች መጽሐፍ ቅዱስ ፊደሉንም ማቆይታለህ
አሁን እያነበብከውን ያለውን ፊደልም አሁን ደግሞ ስለ ፊደል ከገባ እጅ ነካሽ መሆን መጽሐፉንም ያቆየች እሷ ነች። መጽሐፉንም ያቆየች እሷ ነች። ታሪክ ወደኋላ ተመልከት። ማስረጃ አንተ ይሄ ምን ማስረጃ የሚያስፈልገው ነገር አለ? አሁን ማውጣት ስለማንችል ነው የምነግርህ። እናንተ 15ኛው ንግግር ታማኝነት ሲጎለው ሰው ማስረጃ ይጠይቃል። እሺ እኔ አሁን አንተ ማስረጃ አልከኛል፣ ተነሳውና ማስረጃን አሳየው። ይሄ መጽሐፍ ቅዱስ የታተመው በኦርቶዶክስ ሳይሆን መች ነው የታተመው? እሺ መጽሐፍ ቅዱስ መች ነው የተመሰረተው የተጻፈው? የትኛው ክፍለ ዘመን ላይ? አሁን ለአንተ ለተጠየቅከው ማስረጃ አስጠን ብራዘር። ልነግርህ ነው እኮ አሁን አንተ 15ኛው ክፍለ ዘመን ላይ 15ኛው ክፍለ ዘመን ላይ የመጣን ሃይማኖት ይዘህ መጽሐፍ ቅዱስ እኔ ነኝ ያመጣሁት በእኛ እምነት ነው የመጣው ብትል የራስ አማኞች እንኳን የማያምኑት ነገር እኮ ነው። የሚያከራክር እኮ ነገር አይደለም። እሺ 15ኛው ክፍለ ዘመን እንደመጣ ማስረጃ ክርክሩ 15ኛው ዘመን መጣ እኮ አላልኩም። የእናንተ እኮ ሉተር የመጣው 15ኛው ክፍለ ዘመን ላይ ነው የመጣው። እኔ ስለ ሉተር እኮ አልጠየቅኩም። ያንተ እምነት የመጣው አሁን አንተ ያመንክ ለሰዎች ያስተማር ሉተር ጀምሮታል ብዬ አላምንም። እኔ ታዲያ ማን ጀመረው? ሐዋርያቶች። አንተ በሐዋርያቶች ታምናለህ? በሚያምኑበት ሐዋርያቶች ባስተማሩት ታምናለህ? ቤተክርስቲያን ያሉት በዛ ሰዓት ነበር። አንተ አሁን እያመንክ ያለው እምነት አሁን ያንተ ያለው አይዲዮሎጂ ያን ጊዜ ነበረ። ምንም ነገር ሳይጎድል ከአነሳው ርዕስ ሌላ መስመር እየወጣ ነው። ይሄ የታወቀ ነገር ነው። አምስቱ ሶላዎች የመጡት መልስ አላት ብለሃል። እድል ሰጠው። አምስቱ ሶላዎች የመጡት ከ15ኛው ክፍለ ዘመን በኋላ ባለው ነው አይደለም። እድል ሰጠው እኮ። አሁን እኔ መሞገት አቅም ካለ እኔን ትሞግተኛለህ። አሁን ግን አንተ ልትሞገት ነበር የገባው። ስለ አቃተ ነው ማስረጃ። እኔ ሙግት ፈልጌ አይደለም፣ ክርክር ፈልጌ ዞረህ። ቆይ አንዴ ርዕሱን አይተህ ደስ ባለህ ርዕስ ላይ እንድጠይቅህ ነበር የፈለግከው። መጽሐፍ ቅዱስ እናነሳ ለመጽሐፍ ቆይ አትደረብራት። ለአንተ እምነት ማስረጃ የለህም። ኦኬ ማስረጃ በሌለህ ነገር ነው የምታወራው። ይሄው እድል አለ። እኔ እድል ልስጥህ። ኦርቶዶክስ መልስ አላት በምትለው በየትኛውም ርዕስ ምረጥ። ደስ ያለህን ታይትል ምረጥ። በነገረ ድነት፣ በስላሴ፣ በምንም ማለት ነው። መልስ አላት የምትለውን ርዕስ ምረጥ። እድል ሰጣል። ስለ ስላሴ እኮ ለማብራራት ስለማትችሉ እዛ ውስጥ ጥያቄ ውስጥም አልገባም። አለመቻሌን እኮ በኋላ ነው የምታየው። ቀላል ነው። አሁን አንተ ምረጥ ነው ያልኩህ። አንተ ልታብራራልን ስለሆነ ዶን አብ ለመንፈስ ቅዱስ ምኑ ነው? እሱ ጥያቄ ነው ብራዘር። ስለዚህ ነው እኮ አሁን ስላሴን ትምህርትን አንንካው። አሁን አንተ ነህ ተጠያቂ። መልሳለኝ ያልከው አንተ ነህ አይደል? መልሳለኝ ያልከው አንተ ነህ። አሁን ያልኩህ ለምን አለ መሰለህ? አታጭበርብር ብራዘር፣ አታጭበርብር። መልሳለኝ ያልከው አንተ ነህ። ቆይ ሆልድ ኦን። መልሳለኝ ያልከው ኦርቶዶክስ መልሳላት ነው ያልኩህ። አንተ ስለዚህ አንተ ኦርቶዶክሳዊ አይደለ? መልሳለኝ ያልከው አንተ ምን መነኝ እኮ ነው። ኦርቶዶክስ መልሳላት ነው። ታዲያ አንተ እና ኦርቶዶክስ መልሳላት 4-5 ምዕመን ነህ እኮ አላልንም። ስለዚህ የገባኸው ኦርቶዶክስ ሆነ በፈለግከው ርዕስ ላይ ምረጥ እና መልስ አለኝ የምትለውን ርዕስ አንዱን ርዕስ እንወያይበት። በጥምቀት ጉዳይ ላይ ቢነሳ ከክርስቶስ ከተናገረው ቃል ውጭ እንደሆናችሁ፣ በቁርባኑ ጉዳይ ላይ ቢነሳ በስጋው ደስ ያለህን ምረጥ አንዱን። ጥምቀት ላይ እንሂድ። አሁንም ደግሞ በአማላጅነቱም ጉዳይ ላይ ጥያቄዎች አሉኝ ማለት በአማላጅነቱም ጉዳይ ላይ ያነሳቸው ኦርቶዶክስ ጥያቄ እንጂ መልስ የላትም። ብራዘር አየሁ፣ አሁን አስተካክሉት። ኦርቶዶክስ ጥያቄ እንጂ መልስ የላትም። እሺ ይኸውልህ፣ ለምሳሌ ክርስቶስ ራሱ ያመነ የተጠመቀ ይድናል ብሎ ሰው ጥምቀት ላይ እናውራ ወይ? ቆይ ሆልድ ኦን፣ ጥምቀት ላይ እናውራ። ችግር የለውም። እኔ አሁን የገባሁት እንዳልኩት ጥያቄ ለማንሳት ነበረ። ግን ብራዘር ችግር አለው። እሺ ቀጥል። በዚህ ጥምቀት ላይ እናውራ ወይ? አውራ፣ ችግር የለውም። በጣም ጥሩ፣ በጣም ጥሩ። እሺ ኦርቶዶክስ ሰዎች ተጠምቀው ሜሮን ሳይቀቡ ይድናሉ ብላ ታምናለች። ሜሮን መቀባት ጥምቀቱ አንድ አይነት ስርዓት ነው፣ የሚነጣጠል አይደለም። አልሰማህም ማለት ነው ጥያቄ? አይነጣጠልማ።
አልሰማህም ማለት ነው ጥያቄ። ሰምቻለሁ። የጥምቀቱ ስርዓት ሜሮኑን የሚነጥል አይደለም። እኔ ይነጣጠላሉ ወይስ አይነጣጠሉም አይደለም ጥያቄ። በደንብ ስማ። ከከበደ ከበደኝ ነው የምትለው። አልከበደኝም እኮ አንተ ሜሮንና ካልከበደ ስለመለያየቱ አይደለም ማለት ከነጠልከው አይሆንም ማለት ነው በሌላ አማርኛ። ጥሩ እሺ። ሐዋርያቶች ሰው ከተጠመቀ በኋላ ሜሮን የቀቡበትን ቦታ ማስረጃ አስተኝ አፍጥም። አይ አንተ ጥምቀትን ሲናገር ጥምቀት ስርዓት እንዳልኩ ከሜሮኑ የተነጠለ አይደለም። ጥምቀቱን ሲናገር ሁሉ ማስረጃ አስተኝ። ሐዋርያቶች እንዳጠመቁ ማስረጃ የለ። ሜሮን የተጠየቀው አጥምቀው ሜሮን መቀባታቸውን ማስረጃ አንተ። አጠመቁ ሲባል የሜሮን ስርዓቱን ያካተተ ነው ማስረጃ አንተ። አሁን እዚህ ጋር መጽሐፍ ቅዱስ መክፈት አልችልም ያለውበት ነው። እኔ ከፍትልሃለሁ ስለ ይኸው ከፍት በሶፍቱም በአርዱም ኮፒ አለ። አጠመቁ ቢለው የተነሳንበት ርዕስ መጀመሪያ ኢየሱስ ክርስቶስ ያልኩት ጥያቄ የጠየኩት ጥያቄ ወላ ሽፍት እያደረክ ነው። የጠየኩት ጥያቄ ኢየሱስ ክርስቶስ በቃሉ ያመነ የተጠመቀ ይድናል። ያነሳሁትን ያደለው እንዴ? አሁን ወደ ጥቅስ ብራዘር ያነሳሁትን ያደለው አይደለም። ኢየሱስ ክርስቶስ በጥምቀት ላይ እናውራ አልከኝ። በጥምቀት ላይ ያወራን አንተ ያመነ ብቻ ይድናል ብለህ ከቃሉ ጀነራል ብራዘር ጥያቄ አይደለም ረስተው ነው መልስ አላት እያልክ ነው ያወራው። መልስ መኖሯን እያየን ያለ ነው። አይሁ ስለዚህ ጥምቀትን አንስተሃል። ሰዎች ተጠምቀው ሜሮን የተቀቡበትን ማስረጃ ይዘናል። ያመነ የተጠመቀ ይድናል እያለ ቀጥታ ከቃሉ ተቃዋሚ ሆነ ወራጅ ያመነ ብቻ ይድናል እያልክ ነው። መልስ የለህም ማለት ነው ወራጅ። እኔ ለጠየኩ መልስ የለህም አንተ። ያመነ ብቻ ይድናል ክርስቶስ ያመነ የተጠመቀ እያለ ከክርስቶስ ቃል ውጪ የሆነ ስትናገር ስታምን የጠያቂ ፖዚሽን ላይ አይደለም። መልስ አላት እያልክ ጠያቂ አንተ የመላስ ፖዚሽን ማስተካከል ያለበት አትደረብ። ኦርቶዶክስ መልስ አላት ሳይሆን ኦርቶዶክስ ጥያቄ አላት ነው መሆን ያለበት። እና ለጠየቁ ጥያቄ መልስ አለ ችግር የለውም። አንተ እንደፈለክ በለው። ግን ኦርቶዶክስ መልስ አለ ወይስ የለም? አንተ ልግለጥልህ። መጽሐፍ ቅዱስ የለም አጠገብ ያልክ እኔ ለጠየኩ አሁን ክርስቶስ ከተናገረው ቃል ውጪ ለሆንከው ነገር መልስ አለህ ወይ ብዬ ጠየኩ። አንተ ሌላው በኋላ ስንጠይቅ የጥያቄ ቀን እኛን ጥያቄ ስንጠይቁን ብለን ስንጠይቅ ገብተህ ጠይቃለህ። ርዕሱን አንሳ፣ በፈለከው ርዕስ ላይ የገባኸው አንሳና ጠይቅ ብለህ አልከኛል። መጀመሪያ ላይ በኦርቶዶክስ ላይ መልስ አለኝ ብለህ አይደል? ስለዚህ አሁን እዛ ጋር ተከፈለው ነገር መልስ የለህም። እንዝላለውና ወደዛ እንሂድ። ሌላ ቀን የጥያቄ ቀን ጠይቁን ስንላችሁ ገብተህ ጠይቃለህ። አሁን ለመጠየቅ ነው የገባው። ይኸው መጽሐፍ ቅዱስ አለኝ መልስ አለ። ይኸውልህ ከቃሉ ሽፍት ማድረግ ከፈለክ አይ ያንን መመለስ አልፈልግም መልስ አለ ወይ ወዳጅ ብለህ ከዘለልክ እንዝለለው። መልስ አለህ ወይ ብራዘር? እኮ ለጠየቁ ጥያቄ ትተህ ሌላ ቦታ ብትሄድ ብትዘል ሌላ ቀን ጠይቁን ስንል ገብተህ ትጠይቃለህ። አሁን ለተጠየቀው መልስ አላት ብለህ ለፎከርከው ፉከራ መልስ አለ። ኦርቶዶክስ መልስ አላት እኮ ይሄንን እኮ አልካድኩም። አሁን ለአንተ ለጠየቁ ጥያቄ ወይ ደግሞ ጥያቄውን ተውና ለምታምንበት ነገር እኔም ጠየቁ እኮ አሁን ርዕሱን አንተ የጠያቂ ቦታ ላይ አይደለህም እኮ ራስን ጠያቂ አክት ማድረግ የለብህም። እሺ ልንገርህ፣ መጀመሪያውን ስንነሳ የተነሳንበት ሐሳብ ስለሜሮን አይደለም። እሺ እንደዚህ እናድርገው። ስለሜሮን አላነሳንም አይደል? ስለሜሮን አላነሳንም። ርዕሱ ምንድነው የሚለው? ርዕሱ ያነሳነው ያመነ የተጠመቀ ይድናል ብሎ ራሱ ኢየሱስ ክርስቶስ ተናግሮ አንተ ደግሞ የቃሉ ተቃዋሚ ሆን ወዳጄ። ኦርቶዶክስ መልስ አላት። ርዕሱ ምንድነው? ኦርቶዶክስ መልስ አላት። እርግጠኛ ነህ? ኦርቶዶክስ መልስ አላት? አንተ ራሱ እኮ እያነበብክ የምትመልሰው እሷ የሰጠችን ነው እያልኩ እርግጠኛ። እሱንማ ማስረጃ የለም እኮ ተውከው፣ እኮ መልስ የለም እሱ ማስረጃ የለም። ጠይቄያለሁ ባይዘው እሱንም ኦርቶዶክስ ነገሩን ዝም ብለህ ክርክር ማድረግ ከፈለክ እንትን በል። አትደረብ ብራዘር። ለክርክር ነው የገባው። ኦርቶዶክስ መጽሐፍ ቅዱስን የሰጠችን ብለህ ዋሽተሃል። እሱንም ማስረጃ ጠይቄ የለኝም ብለሃል። ካለ አሁንም ደግመህ ስላነሳኸው ማስረጃ አንተ በእውነት ለመናገር ከአንተ በስተቀር ሌሎቹ ራሱ ያንተ ወንድሞች የሚያምኑ ማስረጃ አንጣ ብራዘር።
የአንተ ወንድሞችም ፊደል ቀርጻ እንደሰጠች መጽሐፍ ቅዱስ ማስረጃ ስለ ፊደል መቅረጽ አለም እያወራን ነው። መጽሐፍ ቅዱስን ሰታ ብለህ ዋሽተሃል። ማስረጃ አንተ ኬታ መጣህ እኮ አንተ ማምጫውን እኮ ከሱ ገዝቼ ብራዘር፣ እኔ ስለአንተ የጠየቁ ሰጥተሃል ብለህ ዋሽተሃል። ማስረጃ አንተ ከሌላ አልፋለሁ። ለእኔ ቤተክርስቲያን የሰጠች ለአንተ ማን የሰጠ እኮ በቃ የለህም ማለት ነው። አለ ከሱ ገዝቼ አልክ እኮ አንተ የለህም ማለት ነው። አለፍኩ። አዎ ገዝቼ ነው ያገኘሁት። ከገዛበት ቦታ እውነተኛ መሆኑን በምን አረጋገጥ? አትደረብ ብራዘር። የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ያው ይህንን መጽሐፍ ቅዱስ ነው አንተም ቢሆን እጅ ላይ ያለው የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ነው። አለቀ። ሌላ ጊዜ ለመዋሸት አትሞክር። ሁለተኛ ጥያቄ ጠየቁ። በጥምቀት ዙሪያ ላይ ሰዎችን ቤተክርስቲያን አጥምቃ ሜሮን ትቀባለች። ጥያቄ በጣም ክሊር ነው። ቤተክርስቲያን ከጥምቀት በኋላ ሜሮንና ጥምቀት አይለያይም ብለህ ራስህ በአንደበት ነው የተናገርከው። መጽሐፍ ቅዱስ ውስጥ ሰዎች ሜሮን ተቀብተው ሲጠመቁ ተጠምቀው ሜሮን ሲቀቡ ያለበት ቦታ አሳየኝ ያልኩ መልስ የለም። አጠገቤ መጽሐፍ ቅዱስ የለም። የጠየቅኩ ጥያቄ ስለ ማመን እና መጠመቅ ጠይቄ መጠመቅን ራሱ ገና በመዳኛነት ሳትቀበለው ስለ ሜሮኑ እንደምታወራው የተጠየቀው ሌላ ጥያቄ እሱ ስለሆነ ክርስቶስ ያለው ጥያቄ እሱ ስለሆነ ክርስቶስ የተናገረው ቃል የኔ ጥያቄ ተጠመቀ ይድናል ብሎ በግልጽ አስቀምጠው ውስጥ የኔ ደግሞ ጥያቄ ይሄ ነው። ጥያቄ እሱ አይደለም። የኔ ደግሞ ለመጠየቅ አልገባህማ። ባዘ ፖይንት እኮ ሰው አሁን አንተ መልስ እንደሌለ የሚያውቀው ለመጠየቅ ገብተህ ጠያቂ ከሆንክ መልስ የለም ማለት ነው። አሁን ጥያቄው አንተ ለተጠየቀው ጥያቄ ነው መልስ መስጠት ያለብህ። ምክንያቱም ኦርቶዶክስ መልስ አላት ብለህ ፎክረን የገባው አይደል? ስለዚህ ፎክረ ከገባ መልስ መመለስ መቻል አለብህ። ጥያቄው አንተ የጠየቀው ጥያቄ አይደለም፣ እኔ የጠየቅኩት ጥያቄ ነው። መጽሐፍ ቅዱስ ውስጥ ሜሮን ተቀብቶ ተጠምቆ ያለ ሰው መጽሐፍ ቅዱስ ውስጥ ስለሌለ ነው። ባይዘዌ ማስረጃ ማቅረቢያ ጋር ስለሌለ ነው። በጣም ይገርማል ፖለቲካ አሰራር። የለህማ ብራዘር። ምን ፖለቲካ? አሁን እኔ ለኦርቶዶክስ ፖለቲካ መስራት አይጠበቅብንም ብራዘር። ስለሌለ እኮ ነው ወራጅ። የለም በሌለ ነገር ከየት ታመጣለህ? አጠገቤ መጽሐፍ ቅዱስ የለም ብሎ ሰው ይናገራል እንዴ ብራዘር? አለ፣ የሆነ ጋር አለ፣ እዚህ ጋር ወንድሞች ጋር አለ፣ ይከፍቱላል። ያለውበት ሁኔታ ነው። አሁን እኮ ብራዘር እኮ ሲኖር ግባ ብራዘር። አንተ ከእንትኑ ከፖይንቱ ከቶፒኩ ስኪፕ አድርገህ ሌላ ርዕስ ጠይቀህ ነገሮችን አሁን እንደዚህ አንዛዝ ይኸው ምረጥ። የፈለግከውን ርዕስ ኦርቶዶክስ የምታምንበትን ስለ እምነትና ስለ ጥምቀት ሲነሳ ሽፍት አደረግ ወይ ምረጥ። ደስ ያለን ቦታ ምረጥ። ስለ ስጋው ደግሞ መሄድ ትችላለህ። አሁን ራሱ ስለ አማላጅነት ካነሳኸው ላይ ስለ ስጋ ደግሞ ልጠይቅህ። ስለ አማላጅነት ራሱ አሁን ካነሳኸው ላይም ስለ አማላጅነት ልጠይቅህ። አሁን ይኸው አማላጅነት ላይ ክርስቶስ ስለ አማላጅነት ልጠይቅህ ወይ? ጥያቄ አትሰጠኝም። እኔ ጥያቄ የማዘጋጀው አንተ አይደለም። ርዕሱን ነው ታይትሉን ነው የምትመርጠው። ጥያቄውን እኔ ሙሉ ሰው። ስለዚህ አንተ አሁን ቁጭ ብለህ የገባውን ሰው መጠየቅ ብቻ ነው እንጂ መጠየቅ አትፈልግም ማለት ነው። መልስ አላት እያልን ጥያቄ እኮ ነው ብራዘር። ለዛሬ ተጠያቂዎች ነን እኛ ጠያቂዎች። ምን አልክ መሰለህ? አሁን ቅድም ስለ ክርስቶስ አማላጅነት እየተናገርክ ነበር፣ ሌሎችን እየጠየቅ አይደል? ጥያቄ አሁን ለመጠየቅ ፈቃደኛ ነው ወይስ ጊዜ ለመፍጀት ነው የገባው ብራዘር? ቅድም እያነሳው ባለው ነገር ላይ በተጠየቅ ለመመለስ ፈቃደኛ ነህ ሆይ ነው ስላልገባ። ዛሬ ጥያቄ ቀን ነው፣ እኛ እየጠየቅናችሁ ነው። እሺ በቃ እሺ፣ እንደሱ ይሻላል ብራዘር። ብትገላገለው አይሻልም? እንደሱ ብራዘር። መልስ እንዳለው ሰው ሌላ ቀን አክት እንዳታረግ ብራዘር። እንደሱ ነው የሚሻል፣ ማምለጥ ነው የሚሻል። መልስ አላት ብለህ እንዳትዋሽ ሌላ ቀን። እሺ ሌላ ኦርቶዶክስ ያለ በኩራት ነው የምናገረው። መልስ እንዳለ የለም ብራዘር፣ የለም። ችግር ስለሚነሳው ርዕስ እኮ ስለማታወራ እኮ ነው። አንተ የፈለግከውን ርዕስ ምረጥ። ጥያቄ ግን እኔ ነኝ የምመርጥልህ አልኩህ እኮ አንተ አይደለም። እንትን ጠይቀኝ አይባልም ብራዘር። እኔ ነኝ ጥያቄማ። ርዕስ ግን ምረጥ። የፈለግከውን ርዕስ ምረጥ። እሺ ጥቅስ ጠቅስለታለሁ የምትለውን የፈለግከውን ርዕስ ምረጥ። ክርስቶስ ህብስቱን ስላቀረበላቸው ስለ ቁርባን መልስ አላት ኦርቶዶክስ።
እስቲ በዛ ርዕስ ላይ አረጋግጥ አውራ ብራዘር። ስለ ቁርባን ኦርቶዶክስ በማቴዎስ ወንጌል ምዕራፍ 26 አካባቢ ጥያቄ አትመርጥልኝም ብራዘር፣ ጥያቄ አትመርጥልኝም ወራጄ። ርዕሱን ቁርባንን በተመለከተ ጥያቄ ልጠይቅህ ወይ? ኦርቶዶክስ መልስ አላት እኮ ጠይቀኝሽ። አረጋግጥልና በኋላ አልያዝኩም እንዳታለፋ። በኩራት እኮ ነው የምነግርህ። የኦርቶዶክስ ልጠይቅህ ወይ? መልስ አላት። እኔ ራሱ ከምመልሰው ነገር እንኳን ከኔ ያለፈ ነገር እንኳን ቢኖር እኔ ቤተክርስቲያኔን ወክዬ እኔ ሁሉ ነገር አውቃለሁ እያልኩ አይደለም እዚህ ጋር ቆሜ ያለሁት። አሁን በቁርባን ጉዳይ ላይ አንተን የምትጠይቀኝ ጥያቄዎች መልስ አላት እያልከኝ አይደል? እኔ ነኝ የምጠይቀው። አዎ እሺ፣ ግራ ትጋባል። እሺ ጥሩ። ይቀየራል ቁርባን? ይቀየራል ማለት ምን ጥያቄ አለው? ይለወጣል? አዎ። ማስረጃ አንተ ማስረጃ። እሺ፣ በማቴዎስ ወንጌል ምዕራፍ 26 ላይ ያለውን አንብበው። እሺ መጽሐፍ ቅዱስ አጠገቤ ስለሌለ ነው። አዎ መልስ ካለ መጽሐፍ ቅዱስ ባይኖርም ትጠቅሳለህ። ቅድም የጠየቅኩ ጥያቄ መልስ የሌለ ነው መጥቀስ ያቃት ከርዕስ ውጭ ስለወጣ ነው። አሁንም ሌላ ርዕስ ብታነሳ እንትን አለ። አይዞህ ብራዘር፣ አይዞህ ወዳጅ። 26 ተለወጠ የሚል ሊያሳየን ነው። እሺ ተለወጠ አይደለም፣ ሲለወጥ ሊያሳየን መቀየሩ ሊያሳየን። እሺ ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህ አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አለ። ምን ጋር ነው የሚቀየረው? እሺ ሲበሉም አላደል፣ ሲበሉም እንጀራውን ቆርሶ ሰጣቸው አለ። ምንም ሰጣቸው? እንጀራውን። አዎ እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ምኑን ነው ይሄን ያለው? የተቀየረበትን ቦታ አሳየን ብራዘር። አይደለም ምኑ ምን አለ እኮ መጀመሪያ ምን ሰጣቸው? ወራጅ እየጠበቅን መጀመሪያ ምን ሰጣቸው? እየጠበቅን ነው ወራጅ። ምኑን አንስቶ ባረከ ክርስቶስ? መልስ እንጀራውን። እንጀራውን አንስቶ ባረከ። ከዛ ምን አላቸው? እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ምኑን ነው ያለው? ሥጋዬ ነው ያለው። ምኑን ነው? ቂጣውን? እንጀራውን? እንጀራውን መጀመሪያ ምን አለው? ሳይባርከው በፊት ተለወጠ ይላል እንዴ? መጀመሪያ ምን አለው? ግዴታ ቃል በቃል እንደዚህ እንዲል እንዳትጠብቅኝ፣ እኔ ኦርቶዶክስ ነኝ። መጀመሪያ ምን አለ? ባረከ። እኮ ላሳይ እኮ ነው። ምኑን ባረከው? አላሳየኝም እኮ ላሳይ ነዋ። አንተ አውቀህ ልትደፍነው ትችላለህ፣ ግን የሚመለከት የሚሰማ መጀመሪያ ምኑን ባረከው? አሁን ማሳየት ብቻ ነው ያለው እኮ። ላሳይ ነዋ። መጀመሪያ ምኑን ባረከው? እንጀራውን ባረከው፣ ቆርሶም ለደቀ መዛሙርቱ ሰጣቸው። እንካችሁ ብሉ፣ ይህ አለው እንጀራውን ሥጋዬ ነው አለ። ክርስቶስን አታምንም? እንጀራው ምን አለው እኮ? እንጀራው ሥጋ ሆነ እኮ። ይህ ሥጋዬ ነው አለው እንጀራውን። መጀመሪያ እንጀራ ነበር እኮ። ምነግርህን እኮ የማይገባ ሊሆን ይችላል። አንተ አላቅም አውቀህ ከደፈንከው። እንጀራውን ባረከው፣ ቆርሶ ሰጣቸውና ይህ ሥጋዬ ነው አለው። ይህ እንጀራ ነው አላለም። እንዳንተ ቢሆን እንጀራ አይደለም፣ ይህ ሥጋዬ ነው አለ። ወይኑም ወይን አይደለም። ወይን አይደለም ማለት ወይኑም ተለውጧል። ወይኑንም ባርኮ ቀይሮት። አሁን ወደ ሌላኛው ለምን ትሄዳለህ? የኛውን ሳጨርስ መቼ ሄድኩኝ? እዛው ስለ ስጋና ስለደሟ እያወራን ያለ ነው።
እኮ እንጀራው ስጋ አልሆነም። እንጀራው ብቻ ነው የተቀየረው፣ ወይኑ አልተለወጠም ያልከኝ ያለው? ወይኑም ተቀይሯል። አሁን እያወራው ያለሁት ወይኑ ተቀይሯል። ኦልራይት ቆይ ስለዚህ ከዛ በኋላ አሁን ያለውን ስሰጥ ወደ ሌላ ለምን ሽፍት ታደርጋለህ? መጀመሪያ እንመንና አልሄድኩም። መቼ እዛው ጋር ነኝ እኮ ያለሁት። ስለ ወይኑና ስለ እንጀራው እኮ ነው እያወራን። አንድ ቁጥር ላይ ነው ባይዘው እያወራን ያለው። አንድ ቁጥር አይደለም፣ የ26 ነው፣ ይሄኛው 27 ነው አይደል? አይ አይደለም፣ አንድ ቁጥር ነው። 28 ላይ ነው እኮ ቁጥሩ ይለያል። ከላይ የመጣው ሲበሉም አለ እንጀራውን ቆርሶ ሰጣቸው፣ እንካችሁ ብሉ ይህ ሥጋዬ ነው አለ። ራሱን እንጀራውን ማለት ነው። ክርስቶስን እኛ ተለወጠ ወይ ነው ፖይንቱ። ስለዚህ እንጀራው ተለወጠ ምን ማለት ነው? አንድ ሆነ ማለት ነው። እንጀራ ሆነ መልሶ እኔን አትጠይቀኝ ብለህ ተለወጠ የሚል አለ። ስለተለወጠ አይደል ታዲያ ሥጋ የሆነው አይደለም? አሳየኝ። እያሳየው እኮ ነው። እንጀራውን አነሳ፣ ባረካ። እንጀራውን ከባረከው ክርስቶስ እኮ አሳየን። ይሄ ሥጋዬ ነው አለ። እኔ አምነዋለሁ እኮ። ጥሩ ጥያቄው ተለወጠ ወይ ነው? ተለውጦ ነው ወይ? እንጀራው ሥጋ ሆነ እንዴ? እንጀራው ሥጋ ሆነ። አሳየና፣ መለወጡን አሳየን ነው ጥያቄው። ምን አድርጌ ላሳይ? የነገርኩህ እኮ ነው። አንተ ከቃሉ ነው ገምተህ አስበህ ሳይሆን ገምቼ አይደለም። ክርስቶስ ራሱ አነሳው። ካልገመት ካሳየኝ አብራዘ እኮ እያሳየው እኮ ነው። እንጀራውን አነሳና ባረከው፣ ከዛም ቆርሶ ሰጣቸው። ይህ እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ይህ እንጀራ ነው አላለም። እኔ ክርስቶስን አምነዋለሁ። እንጀራውን ሲባርከው ሥጋ ሆነ እኮ። ያ ሰው እንጀራውን አንስቶ ሲሰጣቸው ተለውጧል ወይ ነው ጥያቄው። ሲባርከው ታዲያ ራሱ ክርስቶስ ሌላ እኮ አይደለም ያለው። ሌላ ሰው አይደለም። ሌላ ሰው ቢሆን አንተ ብትል አላምንም። አንተ እንጀራውን ስትለውጥ ብትል አላምንም። አዎ ከሆነ መልስ አዎ ተለወጠ እኮ። ታዲያ ምን ሆነ? እሺ ከተለወጠ ከክፍሉ ላይ አሳየኛ። ተለወጠ የሚል ክፍሉ ላይ እኮ አሳየው። እንጀራውን ባረከው፣ ቆርሶ ሰጣቸውና ይህ አለው፣ እየጠቆመው ደሱ ማለት ነው። ይህ ሥጋዬ ነው አለ። አንተ ይህ ሥጋው ነው ትላለህ። ያ እንጀራው ነው፣ ያ እንጀራው ነው ለሰው ልጆች በመስቀል ላይ የተቆረሰው እንጀራው ማለት ነው። አዎ በዛው ቀን እኮ ነው የሆነው። እንጀራው ዳቦ ቆርሶ የሰጣቸው ማለት ነው። በዕለቱ እኮ ነው የሆነው አይደል እንዴ? አይ እሱ በዕለቱ አይደለም። ይሄ ዕለተ ሐሙስ ነው። ያኛው በዕለቱ ነው። በዕለቱ ነው ወንድሜ። ሐሙስ ሌሊት አይደለም? ሐሙስ ሌሊት አይደለም የቆረሰላቸው? ጌታ የተሰቀለው ዓርብ ዕለት አይደል? ዓርብ ዕለት እኔ ሐሙስ ዕለት ሌሊት አይደለም የቆረሰላቸው ነው አይደለም እኮ። ለምን ግራ ትጋባለህ ብራዘር? ይሄ ዕለተ ሐሙስ ላይ የተከናወነ ድርጊት ነው አይደል? አይደለም፣ ዕለተ ዓርብ ነው ቀኑ። ሐሙስ ዕለት ሌሊት ይሆንና ስማኛ፣ ሐሙስ ለዓርብ አጥቢያ ነው የተደረገው አይደል? ሌሊት ዓርብ ነው ወይ ነው ጥያቄው? አዎ ሐሙስ ዕለት ወደ ዓርብ ሌሊት አጥቢያ ነው የተደረገው። ያ ማለት ዓርብ ነው ወይ ነው? አሁን አጥቢያ ዓርብ ነው። ቀን የሚቆጠረው ዓርብ ነው። አሁን እንደ ዓርብ ነው የሚቆጠረው፣ ምክንያቱም ሌሊት ነው ሰዓቱ። ማስረጃ እስኪ። ዓርብም ደግሞ ሌሊት ነው አይሆንም? ማስረጃ እስኪ። አንብባው ክፍሉን። እሺ ምን ሰዓት ነው የሆነው? አንተ ልጠይቅህ። ማስረጃ ስጠኝ። አሁን ለአንተ ትምህርት ዕለተ ሐሙስ ሌሊት ማታ ነዋ። ዕለተ ሐሙስ ማታ ነው። ሰዓት ካለፈ በኋላ ቁጥር ስንት ናቸው? አሁን ይኸውልህ ወዴት እየሄድክ እንደሆነ። እኔ እዚሁ ላይ ማስረጃ ስትጠየቅ ወዴት እየሄድክ ማለት አትበለኝ። ላለከው ማስረጃ ስጠኝ ያልኩህ። ይኸውልህ ከየት ተነሳ መሰለህ? ተቀየረ አልተቀየረው ያልክ መቀየሩ ማስረጃ የለም። እሺ ችግር የለም ልመለስ። እሺ ለማስረጃ ሁሉ የሚታወቅ እኮ ነው። ዕለተ ሐሙስ ሌሊት ላይ ነው አለ። ወራጅ ስለሌለህ ነው። ችግር የለም ችግር የለም። እሺ እንትኑን እንሂድ። ማስረጃ እንደሌለ ማሳየት ነው ፖይንቱ። ቆርሶ የሰጣቸው ሌሊት ነው። እሱ ደግሞ የተሰቀለው ዓርብ ዕለት ነው። ከእንትን በፊት ሰዓት አቆጣጠር እንትን ካልክ እንደ ዓርብ ቀን እሱም እንደማያስኬድ ቢሆን ይዳዝማተር። ቆይ ችግር የለም። ቆይ አንዴ እሱም እንደማያስኬድ ላሳየ። የጌታ ቆይ አንዴ ሆልድ ኦን ብራዘር፣ አትደንግጥ ብራዘር። የጌታ ሥጋ ሁለቴን የተቆረሰው በስማ ምን አይነት ነገር ነው እንትን የምትለው? የጌታን ቃል አትቀበልም? ሁለቴ ነው ወይ የተቆረሰው? አሁን አንተ ቀደም ብሎ ከመሰቀሉ በፊት ስለሆነ ያ ጌታ የቆረሰው ነገር ትክክል አለ። ሁለቴ ነው ወይ የተቆረሰው? ጌታ በምሳሌ አድርጎ ያን ነገር አስተምሯቸዋል።
ምሳሌ በተግባር አሳይቷቸዋል። ምሳሌ ነው። እሺ ቴንክ ዩ። ወደ ወይኑ እንመለስ። ችግር የለም። በቃ ዋናው እንደዚህ ፖይንቶችን ክሊር እንድናደርጋቸው ነው። እሺ ምሳሌ መሆኑን ካመንክ እናንተ ምሳሌ ብላችሁ የምታምኑት ነው። ጌታ ግን ለእኛ ያሳየን በተግባር ሆልድ ኦን ብራዘር። አሁን ስሜት ትሄዳለህ። መጀመሪያ በዛ ተማመንን። በመጀመሪያ አላመንኩም ተለወጠ የሚል ማስረጃ የለም እስካሁን ድረስ። አሳየው እኮ ስለሌለ ነው ማስረጃ። እሺ ክርስቶስ ይህ ሥጋ እንጀራውን ይህ ሥጋዬ ነው አለ። እሺ ክርስቶስ ይህ ሥጋዬ ነው አለ። እስካሁን ጊዜ እኮ አናባክን። ኦኬ ክርስቶስ ይህ ሥጋዬ ነው አለ። ሎቱ ስብሐት ዋሽቷል ልትል ነው? እንጀራውን ሥጋዬ ነው አለ። እየጠየቀኝ ያለው እኮ ጥያቄ ነው። እንጀራውን ታዲያ አልተቀየረም ስላልክ ነዋ። መቀየሩን ላሳየህ እኮ ነው። መቀየር አይጠበቅበት። ለምን ደሞ አይጠበቅ? ክርስቶስ እኮ ነው ያለው እንጀራውን ሥጋዬ ነው። መጨረሻ ላይ አስረዳለሁ። አሁን እኔ ለአንተ ነው። አሁን እኔ መጨረሻ ላይ አስረዳለሁ። ወይ ክርስቶስ እንጀራውን ሥጋዬ ነው ሲል አሁን አንተ የመጠየቂያ ቦታ ላይ ስለሆንክ አሁን አንተ ማብራራት እኮ አይደለም የማስረዳት ጉዳይ ሳይሆን ክርስቶስ ቃል በቃል ይህ ሥጋዬ ነው አለ። በቃ ክርስቶስ ሥጋዬ ነው ካለ ሥጋው ነው። ሥጋዬ ነው ሲል ቆይ አንዴ፣ ሥጋዬ ነው ብሎ ሥጋዬ ነው ያለውን እንጀራ ፊዚካሊ ወደ ክርስቶስ ኢየሱስ ሥጋና ደም ተለውጧል ብለህ ነው የምታምነው አይደል? አንተ አይደለ? ፊዚካሊ አይደለም። እሺ ምናዊ ነው ይለወጣል ብለህ የምታስበው? ፊዚካሊ ላይን በምናየው መልኩ የሚቀየር አይደለም። መለኮት ምኑ ነው የሚለወጠው ታዲያ? መለኮት የተዋሃደው ሥጋው ነው ብለን እናምናለን። እሱ ሥጋዬ ነው ስላለ ምኑ ነው የሚለወጠው? ተለውጦ ሥጋው ነው ብለን እናምናለን። ብራዘር ምኑ ነው ተለወጠ ብለህ የምታምነው? እኛ የቆረሰው አሁን ቆርሶ የሰጣቸው እንጀራ ፕራክቲካሊ ሥጋ ሆነ እያልን አይደለም። ፕራክቲካሊ ሥጋ ነው እያልን ሳይሆን የተለወጠ ነገር የለም እያልከኝ ነው ያለው። ተለውጧል እንጂ እናምናለን። ተለውጧል። በቃ እብስቱ ሥጋ ነው ብለን እናምናለን። ምኑ ነው ታዲያ ተለወጠ ብለህ የምታምነው? እንጀራው ሥጋ ሆነ። እኔ እኮ አይደለም እኮ ያልኩት። አሁን እኮ ከኔ ጋር ለም እየተሟገትኩ ያለው ከክርስቶስ ከአንተ ጋር ነው እየተሟገትኩ ያለሁት። ክርስቶስ እኮ ነው እኔ እየነገርኩ ያለሁት። ኢየሱስ ስላላለ እንደዛ ስላላለ እኔ አንተን ነው እየነገርኩ ያለሁት። ክፍሉን እያነበብከው ይኸውልህ፣ ክፍሉ ራሱ የሚለው እንጀራውን አንስቶ ባረከ ይልና ጥሩ ከዛ በኋላ ቆርሶ ከሰጣቸው በኋላ ይህ ሥጋዬ ነው ያለው ክርስቶስ ነው። እኔ አሁን ክርስቶስ ይህ ሥጋዬ ነው ሲል አሜን ጌታ ሆይ ሥጋህ ነው ላለው እኔ አሚን ብለህ ትቀበላለህ። ችግር የለም። አሁን እኔ ጥያቄ ጥሩ እኔ አሚን ብለህ የተቀበልከው ላይ እኮ ነው እኔ ጥያቄ። አንተ አሜን ብለህ ትቀበላለህ መጀመሪያ? ቆይ አንዴ፣ አሁን ጥያቄ አይደለም ብራዘር። አሁን አንተ ተጠያቂ ክርስቶስ ተጠያቂ ነህ። ሆልድ ኦን ብራዘር፣ ሆልድ ኦን። ተጠያቂ ነህ። ተረጋጋ። ስለዚህ አንተ ተለወጠ የምትለው ምኑን ነው? ክርስቶስ የባረከው እንጀራ የቆረሰው እንጀራ ነው። እሱ ነው እኮ ምኑ ነው ተለወጠ የምትለኝ? ክርስቶስ ሥጋዬ ነው አለው ከባረከው በኋላ። ምኑን ነው ተለወጠ የምትለኝ? ምኑ ነው የተለወጠው? ብራዘር ጥያቄው ምኑ ነው የተለወጠው? የቆረሰው እንጀራ የባረከው እንጀራ እኮ እያልኩ ነው እኮ። እንጀራው ከእንጀራነት ወደ ጌታ ሥጋና ደም ተለወጠ? አዎ ተለወጠ ሲባል ፊዚካሊ አይደለም። ላይን በምታየው ሆልዶን ፊዚካሊ አይደለም የምትለኝ ምናዊ ሆኖ ነው የተለወጠ? አንተ የምታስበው ክርስቶስ አሁን ለደቀ መዛሙርቱ የሰጣቸውን እንጀራ እኔ ስለማስበው አይደለም፣ አንተ ስለምታስበው ነው እየጠየቅኩ ያለሁት። እኔ የማስበውን ሳይሆን ክርስቶስ ያለውን እኮ እየነገርኩ ነው። አንተ አልገባህም። ምኑ ነው የተለወጠው? ዛትስ ማይ ኩዌሽን ብራዘር። ይኸውልህ እኔ ክርስቶስን አምነዋለሁ፣ ለቃሉ የምታመናለሁ። የፈለግከው እሱ አይደለም ጥያቄው። ምኑ ነው የተለወጠው? ክርስቶስ እንጀራውን ባረከውና ይህ ሥጋዬ ነው ሲል አሁን አንተ እንደምትለው ሥጋው አይደለም ልትል ነው፣ እንጀራው ነው ልትል ነው። እኔ ስላልኩት አይደለም አንተ ስለምትለው ነው ጥያቄ። እኔማ የምለውን ነገርኩህ እኮ። ክርስቶስ የሚለውን እቀበላለሁ። እንጀራውን ባረከውና ምኑ ነው የተለወጠው? ፊዚካሊ እንጀራው ህብስቱ ነው የተቀየረው። እንጀራው ምን ሆኖ ነው የተቀየረው? ምን ሆኖ የተቀየረው? የክርስቶስ ሥጋ ነው የሆነው። የክርስቶስ ሥጋ ነው የሆነው እንጀራው ማለት ነው። ሥጋ ስለ ፊዚካሊ ሥጋ አይደለም። ሥጋዬ ነው ሲል ሥጋው ብለን እናምናለን። ያን ነገር የሰጠን እኮ እኔ ማመንህ እኮ ላይ አይደለም ጥያቄ ማመንህ ላይ አይደለም ብራዘር።
ወዳጄ ማመን ላይ አይደለም ጥያቄ። ምን ነው የተለወጠው? ለአንተ በጣም ሚራክል የሆነብህ ክርስቶስ እንጀራውን ስለኔ አይደለም። አሁንም ወሬው ስለ እምነት ነው። እኔ ጋር መታ አትደበቅ ብራዘር። እኔ ጋር መታ አንተ ነህ እንጂ አሁን ወዴት እየሄድክ ነው? አሁን እኮ ግልጽ የሆነ ነገር የአንተን እምነት ነው እየጠየቅኩ ያለሁት ወዳጄ። የአንተን እምነት ነው እየጠየቅኩ። የኔን እምነት ልንገርህ፣ ግልጽ ያለ የኔን እምነት ልንገርህ። ጥያቄን መልስልኝ። ጥያቄ ይሄ ነው። ምኑ ነው የተለወጠው? ምኑ ጋር ነው ተለወጠ የምትለው? ስለምኑ ነው መለወጥ የምታወራው? እሺ